የሚናገሩትና የሚያወሩትን ሁሉን ነው። ስለዚህ መሃሉ ወገው ተቆርጦ ከዛም የተቆራረጠ ኦሮሚያ ክልል ትልቅ የኦሮሞ ታጋዮች ቦታ እየተቆጣጠሩ ነው ያሉት። ፋኖ በስፋት እየሰራ ነው ያለው። ወያኔ 270 ወታደር አለኝ ብሏል። ለምን ታዲያ ከሌለው ሂዶ ለምን መከላከያ ገብቶ አይቆጣጠሩም? አንድ ሀገር አይደለም እንዴ? እንዴት ነው የኢትዮጵያ ብር እና የናቅፋ በናቅፋ ግብይት የሚያደርገው አንድ ሀገር የሆነ ሀገር ትግራይ ክልል እንዴት አድርጋ ግንኙነት ዲፕሎማሲ መፍጠር ትችላለች? ራሱ መንግስት ስለሌለ ስለተዳከመ አቅሙ ስለሌለው ሃይባይ ማለት ስለማይችል ሌላ ሀገር መጥቶ ጋምቤላ ላይ ደቡብ ሱዳን መጥቶ ወረውት የለም እንዴ? በዚህ በኖርዙ ደግሞ ሱዳን። ስለዚህ በየቦታው ኢትዮጵያ ሶማሌስ ንትርክ አልገባችም እንዴ? ሶማሌ እያለው ያለው አይሰማችሁም? አታዩም ወይስ አዲስ አበባ ተያዘ እስኪባል ነው? አዲስ አበባ አሁን ትራንስፖርቴሽን አለ። ከየትኛው ቦታ ነው እህል ተጭኖ ሊገባለት የሚችል? አዲስ አበባ ከየት መጥቶ ነው? የት የተመረተ ነው? ኦሮሚያ የተመረተ መግባት አይችልም። ትራንስፖርቴሽን የለም። ስርዓቱ ወድቋል። እግዚአብሔርም ረድቶናል። የአረብ ሀገር የተፈጠረው ጦርነት ለኢትዮጵያ ለአብይ አህመድ ትልቅ ውድቀት። እኛ በእግራችን መጓዝ እንችላለን። የትኛው መከላከያ ነው አሁን ብዛውት በእግሩ ተጉዞ ነው አሁን ነፃ ሊያወጣን የሚችለው? ምንድነው ታዲያ አሁን የቀረው? ታዲያ ስርዓቱ ከወደቀ እናንተ ለመጓዝ እኮ የቀረው ትንሽ በእግር የተጓዛችሁ 4 ኪሎ ለመግባት ምን ጂፒኤስ ነው የጠፋችሁ? ምንድነው ታዲያ ከወደቀ የተራመዱ መግባት ነው? ምንድነው የቀረው? አዎ የእንቅፋት ሆኖ የነበረ የአድማ መታኙ የአማራ ክልል ሚሊሻው ምናምን ከመንግስት ገንዘብ እየተቀበለ እየተማረኩ እኮ እየተናገሩ ነው ያለው። ለገንዘብ ለሰላም ከአድማ በታኝ ከሚሊሻ ጋር ነው የተዋጋ ያለው። ኖ መከላከያማ ኦልሬዲ ለቆ ወጣል። ተመቷል እኮ ተዳክሞ ቦታቶ በቀርስ በርታችሁ ተዋጉ ብሎ ለአብይ ደግሞ እድሜ ለማስረዘም እንደ ኤዲስ መድኃኒት የወሰዱ አሁን እየወደቁ ነው ያሉት። ቆይ ይርታችሁ። እኔ ገብቶኛል ለማለት የፈለከው ግን እንደው ልጠይቅህ ብዬ ነው። እርስ በርሳችሁ ተታኮሱ ብሎ ከሄዱ እርስ በርስ የተታኮስከ ከሆንክ እንቅፋት ከሆነብህ ሚሊሻው ወይም ደግሞ አድማ በታኙ ዋናውን መከላከያ ሰራዊት ሳትገጥም እዚሁ ሚሊሻው እንቅፋት ከሆነ ያኛማ ተመቷል እኮ አልቋል እኮ። መከላከያማ አቅም የለውም። አቅሙ አለቀ። አማራ ለአማራ ሲሆን ግን ጦርነቱ እንዴት እንደሆነ ይተዋወቃል አገሩ። ስለዚህ የሚሊሻው ጉዳይ ነው የያዛችሁ ማለት ነው። አሁን እሱ ሚሊሻም ተከናንሟል። አሁን በየቦታው ሚሊሻ እጁ ካልሰጠ ይመታል። እጅ ተብሎ ተነግሮታል። አድማ በታኙ ሚሊሻ ማለት ዱላ የሚይዙት ናቸው አይደል? ከዱላ ውጭ ምንም አይዙ። አንተ እየቀለድክ ነው። ሚሊሻ ማለት ዩኒፎርማቸው ራሱ እንደዚህ የተሰፋ ምናምን ምስኪን ሪታየር ያደረጉት ሰው ሽማግሌዎች ናቸው። ወጣትም ልትሆን ትችላለህ። ከገበሬ ወጥተህ እሺ፣ በቀላል የጦር መሳሪያ የሚይዙ ማለት እንደው ያዙ ከተባለ፣ ካልሆነ ዱላ ነው የሚይዙት። ዱላ የለም። ጦርነት ሰው እየላክ ነው ዱላ ምትል። አድማ በታኝ ነበር ዱላ የሚይዘው። ፖሊስ ነው ከተማ ላይ የሚይዘው እንጂ ወይም ወታደር። ይሄ ጋዜጠኛ ሆነ ኢትዮጵያ ተወልደ እንዴት ወታደርና ሚሊሻ አድማ በታኝ ደህንነት መረጃ ይህን ነገር አታውቅም እንዴ? እየቀለድክብኝ እያሾፍኩ የሚሉኝ እኮ ሰዎች ማንንም ጠይቅ ይርታቸው። ዛሬ ፖለቲካ የጀመረ ሰው ሚሊሻ ምንድን ነው ብሎ በጠይቀው ይህን ነው የሚነግርህ። ምንም እኮ የረቀቀ ነገር ሚሊሻ ማለት ዛሬ አይደለም። ኢትዮጵያ ውስጥ የሬዲዮ የእንትን የብዙ ፖለቲካ ስትሰራ የቆየ ሰው ነህ። እንዲያውም ሚሊሻ ቆይ ሚሊሻ ታጠቀ ከተባለ ቀላል እንደውም አይ ዶንት ቲንክ ሚሊሻ በኢትዮጵያ ደረጃ መሳሪያ የሚታጠቃሉ ብዬ አላስብም። እንደው ታጠቁ እንኳን የሚባል ቀላል መሳሪያ የቆመ ጠበቀኝ ምናምን ይዙ ይችላሉ ከታጠቁ። እሱን አሁን ሚሊሻው እንቅፋት ከሆነብህ አይደለም። አሁን ይኸውልህ ለማሳነስ ብትሞክር መሬት ላይ ያለው እንደዛ አይሆንም። አሁን ምን አለ መሰለህ የድሮ የምታወራው ድሮ በደርግ ጊዜ ወይም የምታውቀው ላዋደር ወዛደር የነበረው መስለህ ታየኝ የዚያ ወሬ ነው። ወይም ያነበብከው መጽሐፍ የወዛደር ታሪክ ነው መሰለህ። አሁን ሚሊሻ ማለት ክላሽን የያዘ ነው። ከህዝቡ የተውጣጣ ጸጥታ እንደ ጸጥታ አስከባሪ ነው። ከፖሊስ ብሎ
ከአድማ በታኝ ማለት ሚሊተሪ ማለት ነው። እሺ ዋና እንቅፋት የሆነባችሁ ምንድን ነው? ሚሊሻው ነው ወይስ ፖሊሱ? የውስጥ የነበረውን መጀመሪያ አንድነት አለመምጣቱ ትልቅ ጊዜ ወሰደ። አንድነት ከሆነ ደግሞ ብጥስሱ አወጡት። ከዛ በኋላ መከላከያ ሲያልቅበት አብይ ሸሸ፣ ጥሎ ሄደ። አቅም የሚሸፍን የለውም። ስለዚህ እናንተ ተዋጉ። መከላከያን አንተ በምትለው ሊድና መከላከያን የሚያህል ግዙፍ ስብስብ ማሸነፍ ከቻልክ ሚሊሻው እንዴት ከበደ? አሁን እኮ ሚሊሻው ተሸንፏል እኮ 600 በአንድ ውጊያ መሞት ማለት በሁለት ቀን 600። ምንድነው ታዲያ የቀረው? መለከት ነው የሚነፋው? መድፍ ነው የሚተኮሰው? ታዲያ ወደ 4 ኪሎ ለመጓዝ ምንድነው የቀረው? ምንድነው? ብዙ ነገር። ኢትዮጵያ ሰፊ ሀገር ነች እና የተለያዩ ቦታ የያዝክ ስትሄድ ሞር ሰራዊት ያስፈልጋል፣ ኮማንድ ያስፈልጋል፣ ኮማንደሮች ምናምን በየቦታው። እንደ መንግስት ነው ፋኖ አሁን እየሄደ ያለው። የመንግስት መዋቅር እየያዘ ይሄዷል። ዝም ብሎ ተራ ሳይሆን የመንግስት መዋቅር መሰልጠኛ አለው፣ ሜዳ ትልቅ አለ፣ ያስመርቃል። 2000 3000 በየቦታው የሚመረቅበት ዘመን የሰለጠነው ኃይል ወጣቱ ልክ እንደ ኢትዮጵያ መከላከያ በጣም ግዙፍ የሆነ በስፖርቱ በምኑ በጣም አስተዋጽኦ ያላቸው ያው የአማራ ህዝብ ወታደርም ስለነበር አብዛኛው የኢትዮጵያ ወታደር የነበረው ጡረታ ያወጡትን ያሰለጥኑታል። ኮሎኔል ጄኔራል አሰልጣኞች በሙሉ የአማራዎች ናቸው፣ የኢትዮጵያ አሰልጣኝ የነበሩ ማለት ነው። አሁንም ፋኖ የሚያሰለጥኑ እነሱ ናቸው። በየቦታው ትልቅ ግዙፍ አዳራሽ መድረክ በማይክሮፎን ስብሰባ ያደረጉ በየቦታ ህዝብን ጭፈራ ዘፈን እየዘፈኑ ባህልና ካልቸራቸውን ከዚህ በኋላ ወደ ዋንጋሪ ከመሄዳችን ፊት ቁልጭ ያለውን ቀን ንገረን። ከዚህ በኋላ 4 ኪሎ ለመግባት ምን ያህል ጊዜ ይፈጃል? እሱ የሚሊተሪ ጉዳይ ነው። ነገ ሊሆን ይችላል፣ ከነገ ወዲያ ሊሆን ይችላል፣ 1 ወርም ሊሆን ይችላል። አሁን ኢትዮጵያ አብይ በዚህ በጋዙ ራሱ ህዝቡ ይነሳል። የሚበላው የለውም፣ የሚጓዝበት ትራንስፖርቴሽን የለም። የመንግስት ስራ መድረሳችንም በየመንገዱ መኪና እየቆመ ነው ያለው። ስለዚህ ጋዝ አጥቶ መንዳት ቦታውን እንኳን መድረስ አይችልም መኪና የያዘ ሹፌሮች እና ይህን የሆነ ያለበት ሀገር ክራይስ ውስጥ የወደቀ መኪና ማይቆምበት ዓለም አለው በነዳጅ እጥረት። በቃ በተለይ እንደ ኢትዮጵያ ድሃ ነው መኪና የትም እየቆመ ነው። ኢትዮጵያ ብቻ አይደለም። አንተ ነህ ፕሊስ መኪና ስማ ነገር ኢትዮጵያ እንዲያውም አሁን ምን አለ መሰለህ ጋሬ እንኳን የለንም አዲስ አበባ። የአዲስ አበባ በትራንስፖርቴሽን እጥረት ራሱ እየተቸገረ ነበር። ይርታችሁ ካመጣው አይገር ጨዋታውን አሁን አንተ 4 ኪሎ ስትገባ እነዚህ የሚቆሙ መኪኖች በጋዝ እጦት ምክንያት እንዳይቆሙ ምን አይነት መፍትሄ ነው የምትሰጣቸው? እስኪ ንገረኝ። መጀመሪያ የውስጥ ችግር ትፈታለህ። ከዛ በኋላ የመኪናውን ነው ኖ አጠቃላይ የውስጡ ችግር ትፈታለህ የህዝቡን። ከዛ በኋላ ያለውን ዲፕሎማሲ ደግሞ ከዲፕሎማሲም ትሰራለህ እኮ ዲፕሎማሲ ታስተካክላለህ። ከዛ ቆይ እንደጨርስልህ ጋዝ እንግዲህ መኪናው በጋዝ እጥረት ቆይ አንድ ባንድ እየመለስ ነው አምታታው በከተማው እንደ መኪኖች በጋዝ እጥረት ምክንያት እየቆሙ ነው አልከኝ። አንተ 4 ኪሎ ስትገባ መኪኖች በጋዝ እጥረት ምክንያት እንዳይቆሙ ከዓለም ነባራዊ ሁኔታ ባፈነገጠ መንገድ ምን አይነት መፍትሄ ነው የምትሰጣቸው? አንደኛ እነ አብይ አህመድ ያወጡት ጋዝ አለ፣ በትክክል እናካፍለዋለን አውጥተናል ብለው ስለተናገሩ እንግዲህ ጋዝ አውጥተናል። የመጨረሻ እኮ ቾክ ፖይንት ላይ ነው ያስቀመጥኩት። አይርታቸው እሺ ይመች በቃ እሱ እናካፍላለን። ከዛ በኋላ ሲያጣ እኮ እሺ እኔ ተናግሬ አሳቀኝ እኮ ወደኋላ መልሼ ሳየው ይኸው ጥያቄውና መልሱ። ኤኒዌይ ምን አለ መሰለህ እንግዲህ ባለፈው አዲስ አበባ ላይ ጋዝ ሲያቃጥሉ ነው ሲረጩ አይተናቸዋል እና የብልጽግና ደጋፊዎች። ስለዚህ እሱን እንዳይረጭ መሬት እንዳይፈስ ለህዝብ እናካፍለዋለን፣ መኪናዎቹን እንዲነዱ እናደርጋቸዋለን። ለምን አሁን 4 ኪሎ ሞልቶ ነው ያለው ጋዙ እና እዛ ተደብቀው ስለሆነ ማለት ነው። ስለዚህ እሱን አውጥተን ለህዝብ እናከፋፍላለን። ነገር ግን እውነት ከሆነ ከወደቀ በኋላ ዋት ሪኳየርመንት ምንድነው ኢትዮጵያ የሚያስፈልጋት? ከጎረቤት ሀገር ሰላም ነው የሚያስፈልጋት። ለጊዜው እንኳን ተሎ ወደ እንትን መጣለን። እሺ ቴንክ ዩ። ቀልዱስ ቀልድ ነው። ይኸውልህ መሰለህ ፖለቲከኞች
ሁሉንም የህዝቡን የምታዩትን ችግር እንደ ችግር አድርጋችሁ በቃ ለጊዜው እንትን ስለተመቻችሁ ፕሊዝ አረፍተ ነገራችሁ መሀል አሰንቀውት። ትክክለኛው ሰው ሲያገኛችሁ አደገኛ ነገር ነው የሚፈጠው። ህዝቡ ሲጠይቃችሁ ለምሳሌ ያንተ ጨርሻ ነው ገብቶኛል። ሁሉንም የሚፈጠሩ ነገሮችን ሙቀት ስለፈጠረልህ ብቻ እያስገባ አትነዳውም። ዝም ብለህ አረፍተ ነገር አትገነባ። ሁሉንም መንግስት የሚያደርገውን ነገር ገና ለገና ከመንግስት ጋር ተቃዋሚ ስለሆንክ ብቻ አትቃወሙ። አንዳንዱ ከአንተ ፕሪንሲፕል ጋር የሚስማማ ሊሆን ይችላል። ለምሳሌ መንግስት የባህር በር ያስፈልገኛል ካለ የኢትዮጵያ ህዝብ ጥያቄ ከሆነ ይህም የኛ ጥያቄ ነው ማለት ያለብን። አንተም 4 ኪሎ ስገባ ጠረጴዛ ላይ የሚቀርብልህ ጥያቄ ነው። ገና ለገና የፌዴራል መንግስት ስለጠየቀው ብቻ አትቃወሙ። ይህንን ማወቅ አለብን። የእናንተ ፕሪንሲፕል የሆነውን ነገር መንግስት ያደርግ ካየው ኦኬ ዝም ነው ማለት ያለብን። ይሄ ትክክለኛ ነገር ነው። የትም ዓለም ላይ ያለ ነገር ነው። ለምሳሌ ዛሬ የእስራኤል ተቃዋሚ ፓርቲዎች እስራኤልን እያደረገች ያለችውን ነገር አወገዙ፣ ጦርነቱን ግን እንደሚደግፉ ይናገራሉ። ቢኮዝ ይሄ የእስራኤል ናሽናል ኢንተረስትን የሚቃረን ነው ብለው ያምናሉ። ጀነራል በሆኑ ሀሳብ ጉዳይ ላይ ይስማማሉ። ግን ስፔሲፊካሊ ጦርነቱ እንዴት እያደረጉ እንዳሉ በሚያደርጉበት መንገድ ላይ ህዝባችንን እያስጨረሰ ነው። በዚህ ጦርነቱን በሚያደርጉበት መንገድ ላይ ይቃረናሉ እንጂ በሀሳቡ ላይ ይስማማሉ። እኛ ጋስ ጀነራል በሆነው እንኳን ጉዳይ ላይ እንኳን ህዝባችን በሚፈልገው ጉዳይ ላይ እንኳን ገና ለገና መንግስት ስላነሳው ብቻ የመንግስት ተለጣፊ የመንግስት ደጋፊ ያሰኘኛል በማለት ያልተጠና ነገር ስለምናራምድ እንቃወማለን። ሁሉንም ነገር መንግስት ስለጀመረው አትቃወም። ሁሉንም ችግር ስለሆነ ብቻ እንደ ችግር አድርገህ ለጊዜያዊ ሙቀት ለመፍጠር ማትጠቀም። አንዳንዱ የዓለም ችግር ነው። አንተም ብትመጣ ማትፈታው ነገር ስለሆነ ምነው የምታደርገው? አታነሳውም። አንተ ማንሳት ያለብህ ፕሪንሲፕልህን ብቻ ነው ማንሳት ያለብህ፣ መታገል ያለብህ እዛ ላይ ፎከስ ብናደርግ ማለት ነው። እሺ ይርታቸውን ከልብ እናመሰግናለን። ወደ ዋንጋሪ ልምጣ። አይ ቲንክ አሁን በሰዓት ላርግ። ከዚህ በኋላ ሰው አንጨምር ፕሊዝ። ባንዲራ የቀየሩ ካሉ ይርታቸውን ይህን ያክል ጊዜ የ70 ዓመት ያደረግነውን የፖለቲካ ትግል አስታወሰኝ። ይርታቸው ሲያወራ 70 ዓመት እንዴት እንደተጓዝን ነው የተገነዘብኩት። እና አሁን ጋሽ ይርታቸው እርግጡን ነገሩን መቼ ነው የምትመጡት? እንደ ዘመነ 2017 ዓመታችን ነው ጠብቁም ብሎ በርኳ ባለ ቁጥር ዘሜ መጣ እያል ስንጠብቅ ሆዳችን ሲንቦጫቦጭ ነው የከረምነውና መቼ እንደምትመጡ እርግጡን ነገሩን እኛም ክፉ እንዳንናገር ማለት ነው። እንግዲህ ሚሊሻን ማሸነፍ መከላከያ አልቋል። መከላከያ ካለቀ ሚሊሻን ማሸነፍ ካቃታችሁ ባንዲራ እስካሁን መቀየር ስላልቻላችሁ በቀላል መለየት አልቻልኩም። በቀጣይ ሁለተኛ ምዕራፍ ላይ ለምናደርገው ውይይት ወይ መቀየር ካልፈለጋችሁ አይዶን ነው እንዴት እንደምንለያችሁ አናውቅም። በመካከለኛ ምስራቅ ጉዳይ ላይ እናወራለን ምናምን ተባብለን ነበር። ያን እያደረጋችሁ እሺ። ዋንጋር ይቀጥል። ኦኬ እንግዲህ የፋኖ ፕሮፓጋንዳም እንደው አይነት አለው። እንደው መጣን እንደው በተን ነው መከላከያ አይችልም። ጋሽ ይርታቸው አሁንስ እንደው ኦሮሞን አመላሳቸው ላይ የተከተቡት ይመስለኛል። እንደው ትልቅ ሰው ናቸው። በእርግጥ ደስ ይሉኛል። እንደሳቸው አይነት ትግል ከሆነ እኔ 1000 ዓመት እንታገል ችግር የለብንም። ምክንያቱም የሚጎዳው ወክልሃለሁ የሚሉት ማህበረሰብ ስለሆነ አሰች ጉዳት የለውም ለኢትዮጵያ መንግስት። ግን እንደ ኢትዮጵያ ግን ወደ ኋላ ያስቀረናል። እንደዚህ አይነት ትግል ላለፉት 70 ዓመታት ምንም ኮምፓስ የሌለው ትግል፣ ፕሮግራም የሌለው ትግል፣ ፕሮፓጋንዳው ኦዲት የማይደረግ ትግሉ ውጤት አመጣ ላመጣ ኦዲት የማይደረግ ወጣት የሚያስጨርስ አገር የሚያድህይ አሁን ላለፉት 4 ዓመታት የአማራን ህዝብ አደንቁረ ከትምህርት አርቀህ ወጣት ኔክስት ጄኔሬሽን ላይ ትምህርት እንዳይማር አድርገህ ትምህርት ቤት የሚሄድ ገለህ ገበሬ እንዳያመርት አድርገህ ማህበረሰብን አደይተህ ፖለቲካ ሰራው ብለህ ገብተህ ትበላለህ። በጣም እኮ የሚያሳዝን እኮ እንደ አገር ያለብን በሽታ በጣም ያሳዝነኛል። እኔ በእውነት በቃ አንዳንድ ጊዜ አዝናለሁ። ያው መቼም ወደድክም ጠላም ውድቀታችንም አብሮ ነው፣ እድገታችንም አብሮ ነው። አብረን ነው በቃ ስንፈጠር አብረን እንድናድግ፣ አብረን እንድንበለጽግ፣ አብረን እንድንደህይን የተፈጠርነው እንደዚህ አይነት ትግሎች ናቸው። ኢትዮጵያ እንዳለፉት ነጋድራስ ገብረሕይወት ባይከዳኝ በጣም በዛ ዘመን የጻፉት ጽሁፍ ላይ
እንደዚህ አይነት የጎጥ አስተሳሰብ ነው ኢትዮጵያ እንደህ አድርጎ ያስቀራት ብለው ይጽፋሉ። እኛ ዘንድሮም ከነጋ ድረስ ገብረ ሕይወት ባይከዳኝ 100 ዓመት ወደ ኋላ ቀርተናል። አሁንም ከወንድምን አድማ ብተና ሚኒሻ ገደልኩ ብለህ የምትፎክር አሁንም በ21ኛው ክፍለ ዘመን ላይ ይሄ ትግል አይደለም። ይሄ ሲጀመር ወክልሃለሁ የምትለው ማህበረሰብ ማደየት፣ መግደል፣ ለእርዛትና ለሀዘን መዳረግ ነው። ሲቀጥልና ኢትዮጵያውያንና ኢትዮጵያን የማይወጡት አረንቋ ውስጥ መክተት ነው። ይሄ አይጠቅምም። የብልጽግና መንግስት ቅድም ብዬ የነበረ ቴዲ ፖለቲካ ሁሉ የምታሸንፈውን ጦርነት ሁሉ አትዋጋም። ስለምታሸንፍ አትዋጋም። ብልጽግና ኃይለኛ ስራ ላይ ነው ያለው። ክልልህን ለህግ አልገዛም ብለህ ክልልህን የጦር አውድማ አድርገህ ሚኒሻ ወንድምህን እየገደልክ የምትፎክር ከሆነ ቀጥልበት፣ የሚጠቅምህ ከሆነ። ይሄ ፖለቲካ አይደለም። ኤሊቱ ማሰብ አለበት። የአማራ ህዝብ አሁን ወጥሮ እየታገለ ነው። አጋልጦ እየሰጠ ነው። አሳልፎ እየሰጠ በቃን አየው። ይሄንን እንደ ፍርሃት ቆጥሮ የብልጽግና መንግስት መከላከያ ፈሪ ነው ተብሎ ተመልክታው ነው የመከላከያ ከአማራ ሚኒሻ በታች አድርጎ ጀግንነቱ ሲተርከው አያለም። ይሄ በጣም ስሁት የሆነ ድምዳሜ ነው ዋጋ እያስከፈለን ያለው እንደ ሀገርም እንደ ብሔርም እንዲያው እንደ ክልልም ሁላችንንም። ይሄ ከዚህ አይነት የሰቀጠ አስተሳሰብ እንውጣ በፈጠራችሁ። ይሄን የጎዳን ትልቁን ማህበረሰብ ትንሽ የሚያደርግ የፖለቲካ አስተሳሰብ ይዘን አናዋርደው በዓለም አደባባይ። አሁን ዘመኑ በተለይ በዚህ ዘመን አፍሪካ እንኳን አንድ ሆና ራሷን ማዳን በማትችልበት ዘመን በዚህ ዘመን ወጣት ለማስጨረስ ለራስ ቁጭ ብሎ እኔ አቅሜን ነው የሚሰራው የተባሉ የድሮ የ60ዎቹና የ70ዎቹ መገዳደልን እንደ ብርቅ እንደ ጀግንነት የሚቆጠር ትውልድ በተለይ እንደ ይርታቸው አይነት ትውልድ የ60ዎቹ ትውልድ ለህግ መቅረብ ያለበት ትውልድ አሁን የአሁኑንም ትውልድ ለሞት ይዳርገዋል። በዛ በተሸነቆረ አስተሳሰቡ ማለት ነው። ኢትዮጵያን 60 ዓመት ወደ ኋላ በመለሳት አስተሳሰቡ ማለት ነው። አሁን ያለውን ወጣት ተምሮ ከዘመኑ ጋር መራመድ እንዳይችል አሁንም ከኪላሽ ጋር አስታጥቆት ሚኒሻውና ፋኖ ሚኒሻውን ከመከላከያ ጀግና በላይ ነው ብሎ ያወራላል እንደ ትርክት ማለት ነው። አሁን በሱ ቤት ትርክት ፈጥሯል። ይርታቸው እባክህ እድሜያ ትልቅ ሰው ነው። አንተም ተመከርና ምከር ወጣት፣ አለበለዚያ ጡረታ አውጣ። ጡረታ የሚባል ነገር አለ። ትክክለኛው አማራ ከሆንክ ለአማራ የምታስብ ከሆነ እባክህ ጡረታ አውጣ። የምትጠቅመው በዚህ ነው። ጦርነት፣ ወጣት ማስጨረስ የእናንተ ትውልድ ለዚች ሀገር ያስታጠቀን የነተበ ፖለቲካ ነው። የእናንተ ትውልድ ይችን ሀገር ወደኋላ ሰንቆ የያዛት ብልሹ መጥፎ ፖለቲካ ባህል ነው። ክላሽ ታጥቀ ፖለቲካ የምትል በ21ኛው ክፍለ ዘመን አሜሪካ የምትኖር ፍጡር አሜሪካ የኖርክ እንኳን ከክላሽ መላቀቅ ያልቻለ የነተበ ጭንቅላት ውጣ ከዚህ ውስጥ። ወጣቱን አታስጨርስ፣ አገር አታስጨርስ፣ ሀብት አታስጨርስ። እንደ አገር የተረገመን ይመስል ከ60ዎቹ ጀምራችሁ የምታመጡብን የጦርነት ጣጣኖችን አገር ወንድም ከወንድም አባት ከልጅ እናት ከልጅ ሲያጋድል ከርሞ አሁንም ተከትሎን የመጣው አሁንም የምታወራ ወንድም ከወንድም መጋደልን እንደ ጀግንነት የምታወራ ማለት ነው። ይሄ ለማንም አይጠቅምም። እንደ አገር አደይቶናል። እስካሁን ይበቃናል። አሁን ይበቃናል። ማታሸንፉትን ትግል እርስ በርስ እንኳን አልተግባባችሁም። እንኳን የፌደራል መንግስትን ልትጥልቅ ይቅርና አሁን 20 ወረዳ ያልክ አለቃ ደግሞ 90% ተቆጣጥሮናል ሲል ነበረ ሰሞኑን። እንደው ፕሮፓጋንዳም አይነት አለው። ይሄ የመጨረሻ ንግግሬ የኢራቅ ሳዳም ሁሴን ጦርነት ሲያደርግ የሳዳም ቃል አቀባይ ነበረ። ማን ጣሪቅ ነው? ማን ስሙ ጠፋኝ። ማን ጣሪቅ አዚዝ ነው የሚባል ፕሮፓጋንዲስት ነበር። ሳዳም ተይዞ ከጉድጓድ እየተጎተተ ጨረስናቸው፣ የኢምፔሪያሊስቱን ወታደር ገደልናቸው ምናምን ይል ነበር። ይፎክር ፉከራው በቃ እንደው ወደር የለውም። እንዳያፉ ባረገላቸው ለኢራቅ ህዝብ። ግን ይሄ አይጠቅም። የአማራ ህዝብ በተንኮል በገዛ ልጆቹ ህገ መንግስት ተረቆበት ጨቋኝ ተደርጎ
መከራውን ሲበላ ማህበራዊ እረፍት እንዲነሳ ካረገው ኃይል ጋር ነፃ አወጣዋለሁ ብለህ የምትታገል የአማራ ነቀርሳ ነው ማለት ነው። አንተ ለአማራ ማይጠቅም ትልቁን የኦሮሞ ማህበረሰብ ትንሽ የሚያደርጉ ትንንሽ አስተሳሰብ የታጠቁ ኦሮሞን ነፃ እናወጣለን የሚሉ ትልቁን ማህበረሰብ ማንም ሊገዛው አይችልም። ኦሮሞን ትልቅ ማህበረሰብ ነው። ትንሽ አስተሳሰብ ታጥቀው ግን ትልቁን ማህበረሰብ ትንሽ የሚያደርጉ አሉ። ከእንደነዚህ አይነት ጥቃቅንዬ አስተሳሰብና ከጥቃቅንና አነስተኛ አፈጣጠር የተፈጠሩ ታጋዮችን ጡረታ ማስወጣት አለብን። በተለይ የስልሳዎቹን የነርታቸውን ትውልድ ለህግ ማቅረብ አለብን። የአሁኑንም ወጣት ደም የሚያፈሱ በአሁኑ ወጣት ደም የሚገብሩ የጠቋር ባለፈው ያለው ሞጣ ጠቋር ነው ያለኝ የጠቋር አስተሳሰብ ያለባቸው ወጣት ካልገበሩ ፖለቲካ የሰሩ የማይመስላቸው ቆሞ ቀሮች አሉ። በቆሞ ቀር አማራ አይመራም ከዚህ በኋላ። ይሄን አስረግጬ እነግራለሁ በሞጣ ንግግር። ቴንክ ዩ ነቀርሳ ብለሃል እንዴ? ሐሳቡን ነው ነቀርሳ ያልከው ወይስ ግለሰቡን ነው? ነቀርሳ የሚል ኮሜንት ብቻ እኔ ሐሳብ ነው ግለሰብ እኔ ማህበረሰብ አልነካም። ኦኬ ቴንክ ዩ ሐሳቡን ነው። እሺ ሶራችን እሺ ሶራ እሺ ቴዲ ሰላም እያሉ ድጋሚ ያው እንደተባለው ነው ሁሉ ነገርን ባልብዛኛው አንጋጭ ናችሁ። ኮሜንታችሁ ወደ ላይ ይውላችሁ ወደ ላይ ወደ ታች ወደ አንድ በይ ኮሜንታችሁ እንደዚህ ወደ ላይ ማሄደው ስላይድ እያደረገ በፍጥነት ማሄደው ለኔ እንደዛ ነው የሚታይ። እኔ ያለሁበትን ቦታ ታፕ እያደረጋችሁ እንደዛ ጀስት ውይይት ጥሩ ውይይት እያደመጣችሁ ነው። እውቀት ያላቸው ሰዎች ናቸው እዚህ የምታያቸው። ግን ከናንተ ምን ፈልገው ትብብራችሁ ነው። እኔ እኮ አንዳንዴ ጌም የምጫወተው ለአካውንቱም ጥንካሬ ነው። አካውንታችን መጠንከር አለበት አይደለም? ሶ ካልሆነ እንደዚህ ኮሜንቱ ወደ ላይ ወደ ታች እንትን ይላልና ሲግናል ያሳያቸዋል ምናምን። ታፕ አድርጉ ለኮፒ ሊንክ ሼር እያደረጋችሁ። እሺ ሶራችን ቀጥል። እኔ በሰፊ ልሆንላችሁ። በአብዛኛው ተነስቷል። ዋንጋሪ አንስቶታል። እንደተባለው ነው የፋኖ ትግል የማያሸንፉትን ጦርነት ጀምረው ብዙ መስዋዕትነት የተከፈለ ነው ያለው። የአማራ ፖለቲካን እያደቀቀ ያለ የአማራ ክልልን እያደቀቀ ያለ መነሻ ሀሳቦቹንና ምክንያቶቹን የረሳ ነው። አሁን በአብዛኛው የአማራ ፖለቲካ ላይ ፋኖ ጦርነት ሲያስጀምር ትጥቅ አልፈታም፣ ምክንያቱም ለእኔ አደጋ አለብኝ ያልፈታ ኃይል አለ ብሎ ነበረ ትግሉ የተጀመረው። ዛሬ ግን ያ ነገር ተቀልብሶ ከዛ ኃይል ጋር ሰራለሁ እየተባለ ነው ያለው እና የመነሻውን ራሱ የሰረሳ ብዙ ነገሮችን ወልቃይት የኛ ነው የኛ ከኛ ውጪ የለም የአጽበ ርስት ትግል ነው ሲባል የነበረበት ዛሬ የቅርንጫፍ ነው ወልቃይት እየተባለ መነሻዎችን እንኳን የረሳ ምንም ትርጉም አልባ የሆነ ወዴት እንደሚሄድ የማያውቅ ወይ ወደ 4 ኪሎ አይሆነ ወይ ወደ ባህር ዳር ይሆነ ወዴት እንደሆነ ወዴት እንደሚሄድ ሆነ ወይም ሌላ ኃይሎችን አዲስ አበባ ለማስገባት ይሁን ምንም ግራ የገባው አካሄድ የሆነ ህዝቡን ብቻ ስቃይ ውስጥ የከተተ ህዝቡ በክልሉ ውስጥ የተሰቃየ ተማሪዎች እንዳይማሩ የሆነ ሲቪሊያን ወይ ከፋኖ አልሆኑ ወይ ከመንግስት ጋር እንዳይሆኑ ሆኖ መሀል ላይ የተሰቃዩ ያሉበት ሁኔታ ነው ያሉት። ፋኖን ቢቃወሙ ይገደላሉ፣ ይረሸናሉ፣ ይንበረከካሉ፣ ይዋረዳሉ፣ ይሰቃያሉ። ከመንግስት ጋርም ሆነው እንደዚህ ሊሆኑ እንደምናየው ከንቲባዎች፣ የከተማ አስተዳደሮች ነገ ክልሉን እንደበለጠ ሊጠቅሙ የሚችሉ በአመራር ደረጃ ሊያስተዳደሩ የሚችሉ አመራሮችን እያሳጣ ያለ ትውልድ እየበላ ያለ ትግል ነው ይሄ። ምንም ለአማራ ህዝብ የጠቀመው ምንም አይነት ነገር የለም። ምንም አይነት ማለት ነው ስቃይና መከራ ብቻ ነው የተረፈው። ልጆቹን እየገበረ ነው ያለው፣ እርስ በርስ እያለቀ ነው ያለው፣ ክልሉ እየወደመ ነው ያለው። አሁን ይህንን ራሱ መልሶ ወደ ሲስተም ውስጥ ለማስገባት ራሱ ምን ያህል ወጪ እንደሚያስወጣ እንግዲህ በጣም አስቸጋሪ ነው እና የአማራ ህልውና ትግል አለበት እየተባለ ግን ህልውናውን እያሳጣ ያለ አማራን ህዝብ ያለ ትግል ያለው ቁጭ ብሎ መነጋገር ሰክኖ ነገሮችን ወደ አንድ ማምጣት ከሌሎች ብሔር ብሔረሰቦች ጋር በእኩልነት መኖርን ማሰብ እንጂ የትግሉን ወደማይሆን አቅጣጫ ተወስዶ የግለሰቦች መጠቀሚያ ሆነው የማይሆኑ አጋሮችን በመፈለግ እየተንከራተተ ያለ ትግል ነው። አቅም ቢኖረው ፋኖ ብቻውን አዲስ አበባ ይገባ ነበር። አቅም ስለጠፋ ነው። አሁን አታምራለሁ፣ ከሌላ ኃይል ጋር ሰራለሁ፣ ከሱዳን፣ ከሻቢያ፣
ህወሓት እየተባለ ያለው ያንን ሁሉ ነገሮችን የተወና የሚያዋጣውን እንኳን አካል እንኳን መርጦ ያላዘ ትግል ነው እኔ ብዬ ማስበው። ፋኖ ወዴት እንደሚሄድ ግራ የገባው ትግል ውስጥ ነው የገባው ብዬ ነው ማምነው። እርስ በርስም ራሱ ያሉ ችግሮች በጣም ሰፊና ጥልቅ ናቸው። አንድነትን ለማምጣት ብዙ አይነት መከራ ነው። ውስጥ ለውስጥ ያለው መከፋፈል፣ የተለያዩ አካሄዶች የማይሆኑ መስመር ላይ የሰፈረና በጣም ችግር ነው። አሁን ድሮ አዲስ አበባ መግባት ተከለከልን ተብሎ ዛሬ ሰዎች ከጎንደር ባህር ዳር መንቀሳቀስ በጣም ከባድ የሆነበት የክልሉን ህዝብ ስቃይና መከራ ያበዛ ነገ የሚባል ነገ ለአማራ ክልል የሚያስብ ኃይል አይመስልም የሚያደርጉት ነገር ማለት ነው። ከተማ ያወድማሉ፣ የፖለቲካ ሊደሮችን ይገላሉ፣ ብዙ ነገሮችን እያጠፉ የክልሉን ወደፊት እንዳይካሄድ እንዳይራመድ ወደኋላ የበለጠ እየቀበረ የአማራ ክልል እኮ ከዛሬ 5 ዓመት 6 ዓመት በፊት በኢንቨስትመንት በመሳብ ራሱ እኮ ከኢትዮጵያ ውስጥ በጣም ትልቅ ቦታ የሚይዝ ነበረ። አሁን ያ ነገር የለም። ሰዎች ኢንቨስትመንታቸውን እየዘጉ ባለሀብቶች ከባህር ዳር፣ ከጎንደር፣ ከደሴ ወደ አዲስ አበባ እየገቡ እኮ ሁሉንም ነገር እየተበላሸ ያለበት ሁኔታ ያለው። ይህንን ነገር ቆም ብለው ቢያስቡ ነገሮችን መስመር ቢያስዙ ይሻላል ነው የምለው። ቴንኪዩ ቴዲ። ቴንኪዩ ከልብ አመሰግናለሁ። ሌላ ሰው እንዳትጨምሩ፣ እዚህ ስቴጅ ላይ ያሉት ይበቃሉ። ቶሎ ቶሎ እንዲደርሳቸው ደቂቃውን ቶሎ እንትን ማለት እንዲቻል ሌላ ሰው እንዳይጨምር። እሺ ወደ አንተ ልምጣ። አንተና ይላል የጋዜጠኞች ማህበር ፕሬዝዳንት የነበረው እንደማችን ቀላል ሰው እንዳይመስላችሁ። 10 ዓመት ያለፈው ነገር ነው እንዴ? እንዴት ነገር ማረግ እኮ አሻግትም አለው ላንተ። አሁን እንግዲህ ፖለቲካው ምንድነው መሰለ ወደ ትጥቅ ሲሄድ ይደብራል። እኔ በምርጫ ክርክሩ በሌሎች የፖለቲካ ጌሞች አሉ፣ ሸጣራዎች አሉ፣ ተንኮሎች አሉ። ከመሳሪያ ውጭ ያለው ነገር ሁሉ ይመቸኛል። ሳይንስ ስለሆነ ጥበብ ስለሆነ እና በድርድር በሰጥቶ መቀበል ከኋላ በኩል በሚደረግ ነገር የሚደረገው ነገር ይመቸኛል። ግን ይሄ አሁን እኛ ሀገር ያለው በሁለቱም በኩል በተለይ በትግራይም የመጨረሻ የፍልጥ የባል ሀገር አይነት አቀራረብ ምን ለመውሰድ ምን ለማድረግ ግባቸው ምን እንደሆነ መጨረሻውን አይነግሩም፣ አያውቁትም። እነሱ ለምንድን ነው ግልጽ የሆነ ነገር አስቀምጧል። አሁን ፌዴራል መንግስት ለምሳሌ ስለ ህወሓት መመዝገብ ግልጽ ነገር አስቀምጧል። በቃ በፊታቸው በምርጫ ቦርድ ፊት ምርጫ አድርጎ ይታዘብ፣ ከዛ በኋላ ሰዎች ይመረጡ፣ የተመረጡ ሰዎች ፓርቲዎቹን ይምሩ። በዛ ውስጥ ምርጫ ቦርድ ምንም ጣልቃ አይገባም፣ ግን ይታዘብ ነው። ይሄንን አንቀበልም፣ አይታዘብም። ይሄኛን ኦኬ፣ ይሄ ራሳቸው ያወጡት ህግ ነው በመጀመሪያ ደረጃ። ሁለተኛ የብሔር ብሔረሰቦች ህዝቦች የማንነት ጥያቄ ሲነሳ በህገ መንግስቱ መሰረት እልባት የሚያገኘው በህዝብ ውሳኔ ነው። ይሄም ራሳቸው ያወጡት ህግ ነው። ለወልቃይት ለራያ እና ለጠለምት ህዝብ ውሳኔ አይካሄድም፣ ጦርነት እናደርጋለን ብለው ነው የሚሉት። ይሄ ህዝብ እኮ ለጦርነት ወደኋላ የሚል አይደለም። አንደኛ ለመብቱ ከመታገልም ወደኋላ የሚል አይደለም፣ ከማሸነፍም ደግሞ የሚመለስ አይደለም። ስለዚህ አሁን የህወሓት ፍላጎት ምንድን ነው? ተዋግቶስ ምን ለማሳካት ነው? ሁለተኛ ያንተ አይደለሁም እኔ የተባለ ትግሬ ነህ ማንነትህ በቃ የኔ ነው እያሉ ሰዎችን አስገድዶ በክልላቸው ቋንቋቸው እንዲናገሩ ማስገደድ፣ ማንነታቸውን እንዲክዱ ማድረግ፣ ይሄ ሁሉ ይህ ህገ መንግስታዊ ነው። ስለዚህ ተቀባይነት ያለው ነገር አይደለም እና ወደ አማራ ክልልም ስንመጣ አሁን ቅድም ወንድሜ እንዳለው ጥያቄዎቹ ቢታወቁ ጥሩ ነው። ምን ለማድረግ ነው የምትታገለው ሲባል እኔ ስልጣን ነው የምፈልገው ይላል። ስልጣን በጦርነት አይደለም፣ በዚህ ዘመን በመዋጋት የሚገኝ ስልጣን የለም። እንዋጋ ካሉ ከተዋጉ ለመደራደር ፕሬዠር መንግስት አልደራደርም እንኳ ብሎ ቢሆን ለመደራደር የሆነ ጫና ፈጥረ ፕሬዠር ፈጥረ ወደ ድርድር ለማምጣት የምታደርገው ጥረት እንጂ ዝም ብለህ የራስን ሰው እየገደልክ የራስን ሰው እንዳያለማ እያደረግ እንዳያርስ
ገበሬው እንዳይማር ተማሪ አድርጋ 4 ሚሊዮን የአማራ ልጅ ቤቱ እንዲውል ታደርጋል። ግፍ አይደለም? ያውም ወለጋ ውስጥ የተወሰኑ አማራዎች ተገደሉ ብሎ አሁን እዛ የሞተው አማራ በእነሱ እጅ የሞተው አማራ በዚህ ግጭት ምክንያት የተፈናቀለው የሞተው የተሰደደው ከምሁራን አይቀር ከእንደገና ደግሞ ከባለሀብት አይቀር አንድ እዛ ክልል ውስጥ የለም። ያ ሁሉ የሆነበት ምክንያት በዚህ ጦርነት ነው። ያ ክልል ሰላም ነበር በፊት። ወለጋ ላይ ችግር አለ ተብሎ ነው ይሄ የወለጋው ችግር ይፈታልን ነበር ጥያቄ። አሁን ወለጋ ሰላም ነው፣ አንድም ሰው የሚሞት የለም። የሚሞተው የት ነው? እዛው ክልላቸው ነው። እና ጥያቄያቸው ምንድን ነው? እዛ ጋር የሚሞተው ሌላ ቦታ የሚሞተው ይቁምልን እና ግራ የገባው ነው። ኦሮሚያ ክልል ላይ ትላንትና ታጣቂዎች በፈጸሙት ጥቃት ፍንጫ ስኳር ፋብሪካ ነው። እስካሁን ቁጥሩ እያደገ ይሄዳል። ወደ 7 ሰዎች ተገለዋል። ማንነትን መሰረት ያደረገ ነው ወይስ ዝም ብሎ የአሸባሪዎች ጥቃት? ታጣቂዎች ከተባለ በመንግስት ዘገባ የኦሮሞ ነፃነት ግንባር መተሃራ ነው። መተሃራ የኦሮሞ ነፃነት ሰራዊት ማለት ነው። እነሱ ብዙ ጊዜ የሚሉት ገለልተኛ አካል ይጣራ ነው የሚሉት። ነገር ግን አካባቢው አይን እማኞች እንደሚናገሩት ከሆነ ታጣቂዎች ናቸው ይህን እርምጃ የወሰዱት፣ የመተሃራ ስኳር ፋብሪካ ሰራተኞች። ይሄ እንግዲህ ተገቢነት ያለው ነገር አይደለም። መንግስትም መከላከል አለበት፣ የአካባቢው አስተዳደር መከላከል አለበት። ሌላውም የሚመለከተው አካል የዜጎችን የመጠበቅ ግዴታው መወጣት አለበት። የትም ቦታ ቢሆን ሰው መገደል የለበት። የትም ቦታ ቢሆን በምንም ምክንያት ቢሆን አሁን እኔ እሱን እኮ የምልህ አንተ ነህ። እኔ ያው ለራሴ የሚገቡኝ ነገሮች አሉ። እነዚህ ነገሮች እንዴት ሊፈጠሩ እንደሚችሉ ማን ሊፈጥራቸው እንደሚችል መላምት ማስቀመጥ ይችላል። ዴፊኒትሊ ኦነግ ውስጥ የቲፒኤልኤፍ ሰዎች ኢንፊልትሬት አድርገው እንደገቡ መገመት ይችላሉ። አማራ ክልል ላይ በሚደረገው እኔ የምናገረው አይደል። እዚህ ጋር ቪዲዮ በተደጋጋሚ እንዳስደምጣችሁ ይችላሉ። የውክልና የሚመስሉ ነገሮች አሉ። እንደገና ደግሞ አንተ ፎከስ የምታደርገው ቲፒኤልኤፍ ጋር ነው። ቲፒኤልኤፎች ደግሞ እዚህ ጋር ቅድም እንዳስደምጥኳችሁ በጠበቀን መንገድ ብቻ አይደለም እየመጣን ያለ ነው፣ በተለያዩ መንገዶች እየመጣን ነው። ነገ ከነገ ወዲያ አዲስ አበባ ላይ ምን እንደቀመር ልልህ አታውቅም ካሉ ይህን ማስታገስ ለአንዴና ለመጨረሻ ጊዜ የፌዴራል መንግስቱ ነው። የፌዴራል መንግስቱ ደግሞ በእናንተ ትንታኔ ቆይ እስኪ ህዝቡ ይጥፋቸው በሚል በወደ ሰፊነት ወይም ደግሞ በትዕግስት እየጠበቃቸውን አይነት ትንታኔ ነው የምትነትኑት። በዚህ መሃል እንዲህ ከሆነ ዜጎቻችን እየሞቱ ከሆነ ምንድነው መጨረሻው የሚሆነው? ውስጡን እየገዘገዙም ገብቶ አንደኛ ኦኬ እነሱ ካሸነፉ አንድ ነገር ነው። ግን የፌዴራል መንግስት ውስጥ እንደዚህ አንተ ተው ምናምን ከመባባል ባለፈ ምንድነው አሁን በቀጣይ በዚህ 2 ሳምንት ውስጥ ታምር ካልተፈጠረ በስተቀር ድብድብ ይፈጠራል በፌዴራል መንግስቱና በቲፒኤልኤፍ መካከል። ያስ መጨረሻው ኢንድ ሪዘልቱ ምንድነው የሚሆነው? ሁሉን ነገር ያስታግሰዋል ወይስ ምንድነው ፕላናቸው? ወይም ደግሞ ምንድነው መሆን ያለበት ብለህ የምታስበው አንተ? እኔ ህወሓቶቹ አሁን ካላበዱ በስተቀር ጦርነት ውስጥ ይገባሉ ብዬ አላስብም። ጦርነቱ ከገቡ ደግሞ ሁለተኛዋን አይነት የፕሪቶሪያን አይነት ስምምነት የመትረፍ እድል ያገኛሉ ብዬ አላምንም። ምርጫ ሲደረግ ዝም ብሎ ያሉ የተማመኑበት ሻዕቢያ ያድናቸዋል ብዬ አላምንም። ትግራይ ክልል ላይ ምርጫ ሲደረግ ዝም ብሎ ያሉ ብለህ ታስባለህ? ምርጫ መች ተካሄደ? አይካሄድም እኮ ትግራይ አሁን መደረጉ አይቀርም። ግን አሁን ለጊዜው የምርጫ ቦርድ ኤግዘምት አድርጓል። እዛ አካባቢ ላይ ምርጫ ለማድረግ አስቻይ ሁኔታዎች የለም ብሏል። ዞሮም ክልሉን የሚያስተዳድር ኃይል ያስፈልጋል። ጊዜያዊ አስተዳደሩ ጊዜው ከ2 ሳምንት በኋላ ያበቃል። ምንድን ነው የሚሆነው? የፌዴራሉ ጊዜያዊ አስተዳደሩን የመሾም ስልጣን ያለው ፌዴራል መንግስት ነው። የሚፈልገውን ሰው አሳይን እያደረገ ይሄዳል። እሺ እነ ስምረት ፓርቲ አዲስ አበባ ላይ ከተማ የትግራይ እንትን ቅርጽ እንድንይዝ ነው። አሁን ኮሚቴ እያዋቀሩ ነው፣ ወይም ደግሞ የተሰበሰቡ ነው፣ ይፋ ያደርጋሉ። ከዛ በኋላ ማርች የሚያደርጉት ወደ ትግራይ ክልል ነው አይደል? እነሱ ወደዛ ክልሉን ለማስተዳደር ሲሄዱ ደግሞ ጥርጊያው መመቻቸት አለበት። ቲፒኤልኤፍ ዝም ብሎ እንደማያይ ግልጽ ነው አይደል? ምንድነው የሚሆነው? የዛን ጊዜ ጦርነት ነው።
ይኸውልህ መጨረሻው የጦርነቱ መጨረሻ በዚህ ጊዜ ባይባልም ማንበርከክ ነው። እሺ ማስባል ነው። ወደ ድርድር ማምጣት ነው የሚሆነው። ሞር ግን ደግሞ እንደ በፊቱ አይነት ጦርነት አይደለም የሚገጥማቸው። ይሄ ማስ የሆነ ህዝብ ይዞ የሚመጡበት አይነት ውጊያ ምናምን አለ የሚገጥማቸው። መጨረሻ ላይ የነበረው ሰራዊት መጨረሻ ላይ ይሄ ከዚህ ከሰሜን ሸዋ ጀምሮ እያባረረ እያሳደደ ያስገባቸው ሰራዊት አሁንም አለ። አሁን እነ ይርታቸው አይነቱ አልቋል ምናምን የሚሉትን ነገር ካለቀ ታዲያ ይሄ ከቲፒኤልኤፍን ብቻ በማስታገስ የምታቆመው ነገር ነው ወይስ ፈርዘር ሜድ ያለበት ነገር ነው? ለምታስ ኖ ክልሉ ላይ እኮ ጠንካራ መንግስት ማቆም አለበት። አሁን ፌዴራል መንግስቱ አስቸኳይ ጊዜ አዋጅ ማውጣት አለበት አንደኛ። ሁለተኛ ነገር ደግሞ ይህንኑ የሚመራ ኮማንድ ፖስት ማደራጀት አለበት። ያንን አድርጎ በኃይል መግባት ካለበት በቂ ዝግጅት ተደርጎ ወጪው፣ ኪሳራው፣ ትርፉ ምኑ ተሰርቶ ነው የሚገባው። ምንድን ነው የምናገኘው ጥቅም እና ምን ያህል ኮስት ያደርገናል? ይሄ ሁሉ ኮስት ቤኔፊት አናሊሲስ እኮ ተሰርቶ ነው። ስለዚህ ሉዝ የምታደርገውን ነገር አስልተ ምን ብለ ገብተ ይዘ የምትወጣውንም አስልተ ነው። ግን ሉዓላዊነት የሀገር ሉዓላዊነት ነው። ሉዓላዊነት ደግሞ ለድርድር እንደዚህ አይነት ነገር ክፍት ተደርጎ የሚተው ነገርም አይደለም። ነገር ግን አሁን ሀገሪቷ ካለችበት ሁኔታ አንጻር በተለይም ወሳኝ የሆነውን ብሔራዊ ምርጫ የማድረጊያ ወቅት ላይ መሆናችን አንጻር በጣም የተረጋጋ አመራር ያስፈልጋል። በተለይ የተረጋጋ ሀገር ያስፈልጋል። አንድ ነገር ላይ ትኩረት ማድረግ ያለብን ወቅት ነው። እቺ ሁለቱ ወር ምርጫው ካለቀ በኋላ የሚመጣው ክረምት ነው። ከክረምቱ በኋላ አዲስ መንግስት ከተመሰረተ በኋላ ደን የምታደርገውን ነገር ታደርጋለህ። ግን ለእኔ የሚታየኝ የኃይል አብሶሉት የሆነ የኃይል የበላይነት በኢትዮጵያ ውስጥ ተረጋግጦ አልመጣም። እንደ በፊቱ የሆነ ኃይል ከፍተኛ የሆነ ኦፕሬሽን መፈጸም፣ ድንገተኛ የሆነ ኦፕሬሽን መፈጸም የሚችል ጠንካራ ኃይል፣ እጅግ የተፈራና የተከበረ ታላቅ ኃይል መፈጠር አለበት እዛ ሀገር። አሁን ይህ ኃይል እርምጃ መውሰድ ሲጀምር ጩኸቱ ነው የሚመጣው። ጄኖሳይድ የሚባለው ይመጣል። ዓለም አቀፍ ጫጫታውና የመንደባለሉ ከባድ ነገር ነው። ስለዚህ አሁንም ተስፋ የሚያደርጉት በሌላ ነገር ሳይሆን በመንደባለል አቅማቸው ነው የሚተማመኑ፣ በመጮህ አቅማቸው ነው፣ ባደራጁት ሚዲያ አቅም ነው የሚደራጁት። እነዚህ ሚዲያዎች ውጭ ያሉት በተለይ ተቀጣሪዎች ረጅም ጊዜ በደሞዝ የሚሰሩት ስራቸው ምንድን ነው? አሁን ያለ ጦርነት መኖር ማይችል ይላሉ። ባለፈው ምን ሲሉ ነበር? ኤርትራን ሊወር ነው ሲሉ ነበር። አይታል አየው። ስለዚህ ኤርትራን ሊወር ነው ይላሉ ሲፈልጉ ደግሞ ያለ ጦርነት መኖር አይችልም ይላሉ። ሁለተኛ ነገር ደግሞ ሲፈልጉ ደግሞ ጦርነት አድርጎ ሰላም ማረጋገጥ አይችልም፣ ማሸነፍ አይችልም ደግሞ ይላሉ። የሚያወሩት ሁሉ እርስ በራሱ የሚጋጭ የተምታታ፣ የትኛውን መልስ ሰጥተ የትኛውን እንደምትተው ራሱ ግራ የሚገባ ነገር ነው። ስለዚህ የኃይል የበላይነታችንን አብሶሉት ማድረግ፣ ፌዴራልን በጣም ማጠናከር፣ ሰራዊቱን ማጠናከር፣ የሰራዊቱን አቅም በከፍተኛ ሁኔታ መገንባት፣ የማድረግ አቅሙን ከፍ ባደረግን ቁጥር በየክልሎቹ ያለውን ሁኔታ የማስተካከል በቀላሉ የማስተካከል አቅማችንም እየጎለበተ በዛ ልክ ይሄዳል። በዛ ደረጃ እየተሰራ ነው እያምናለሁ። በነገራችሁ ላይ የብሔርተኞች ፍቱን መድኃኒት ምን ይመስላችኋል? የብሔርተኞች ፍቱን መድኃኒት መተው ነው። መተው ስለ መልስ ካሳሰጣቸው እዛው ከተውካቸው እዛው። አሁን ለምሳሌ ቲፒኤልኤፎች በታሪካቸው ነው ዱላ አይደለም ዱላ በታሪካቸው አይተውት የማያውቁት መከፋፈል ውስጥ የገቡት ለምንድን ነው? እዛው ስተዋቸው የብሔር ፖለቲካ መጨረሻው እርስ በርሱ ነው የሚጓተተው። ውዝን ይጀምራሉ። የብሔር ፖለቲካ በሁለት እግሩ ጠንክሮ ሊቆም የሚችለው እኛና እነሱ የሚሉበት የመጫወቻ ሜዳ ከፈጠርክላቸው ነው የሚያላክኩበት። አሁን ታስታውስ እንደሆነ የመጀመሪያው ጦርነት ሲጀመር ከወደዚህ ወጉር የሚተነተኑ ፖለቲከኞች የትግራይ ህዝብ በነገር ላይ በተደጋጋሚ የተናገርኩት ከቲፒኤልኤፍ ጋር ከተጣላ በአግባቡ የትግራይ ህዝብ ቁርሾ ከያዘባቸውና አንቅሮ ከተፋቸው ረጅም ዓመት ሆኖታል።
የትግራይ ህዝብ ሳይወድ በግዱ ከቲፒኤልኤፍ ጋር እንዲሰለፍ ያደረገው ያላዋቂ ተንታኞች ንግግር ነው፣ ስድብ። ህዝቡንና ፓርቲውን አንድ ላይ ሰፍተው የሚተነትኑ ሰዎች ነበሩ አይደል? እናጠፋችኋለን እንዲናረጋችኋለን ስትላቸው ቲፒኤልኤፍን ህዝቡ ሊጥለው እንኳን 11ኛ ሰዓት ላይ የነበረ ህዝብ ሳይወድ በግዱ ስለ ህልውናው ሲል ከቲፒኤልኤፍ ጋር አብሮ መሞትን መረጠ። አሁን ለቲፒኤልኤፎቹ ምቹ ጊዜ ነበር። ቢኮዝ አያችሁ እኛ ባንኖር ይሄ ነው የሚጠብቃችሁ እያሉ ማሳያ ነበሩ እነዛ ሰዎች። ብዙዎቻቸውን በራሳቸው ጉዳይ ቢዚ ስለሆናችሁ ቲፒኤልኤፎች የሚያመሃኙትን አጥተዋል። ሰንሄው ተፈረከረኩ ማለት ነው። ራሳቸውን ሪፎርሜሽን አካሄደው ምናምን ቶሎ አድሰው ምናምን ወደ እንትን መግባት አልቻሉም። አንደኛው የብሔር ፖለቲካ ቄጤማ ሀገር የሚሆነው ጠላት ካጣ መቆም አይችልም። በፌዴራል መንግስት በኩል ያደረገው ነገር አንዳንዴ እንደዚሁ እዛው መልቀቁ እርስ በርሳቸው እንዲዳከሙ ማድረግ ይችላል። ይሄ አሁን ፋክሽን ፈጥሮ ወደ አዲስ አበባ የመጣው ኃይል እኮ ቀላል አይደለም አይደል? ጀስት ምንም እንኳን ብታስቡት እጅግ ለማመን የሚከብድ ነገር ነው የተፈጠረው። የነጌታቸው መምጣት፣ የነጻድቃን መምጣት እስከ መጨረሻ ድረስ እስከ ሞት ድረስ ለመዋደቅ አብረው ከቲፒኤልኤፎች ጋር የነበሩ ሰዎች እኛና እነሱ የሚለው የመጫወቻ ሜዳ ሲጠብባቸው እርስ በርስ ተፋጠጡ። እርስ በርስ ሲፋጠጡ አንዳቸውን ጥያቄ መጠየቅ ጀመሩ። ዙሪያ ገባቸውን ቢያዩ ምንም መልስ የሚሰጣቸው አጡ። ደን ጥያቄ ትፈጥራለህ፣ እርስ በርስ እንትን ትላለህ። እና ይሄም አንዱ እንትን ነው። መጨረሻ ላይ ግን ትንሽም ቢሆን እንጥፍጣፌ የፈጠረውን በፕሮክሲም ከውጭ ጣልቃ ገብነትም እሱንም አጠናክረው ምናምን ከፌዴራል መንግስቱ ጋር የመጨረሻ አልሞት ባይ ተጋዳይ ትግል ማድረጋቸውም አይቀርም። ታምር ካልተፈጠረ በስተቀር አሁን ያለውን ነገር ዝም ብለን ስናይ ኦኬ አዲስ አበባ የከተሙ የትግራይ ፖለቲከኞች ክልሉን ማስተዳደር አለብን በሚል ኮሚቴ አዋቅረው ወደ መቀሌ በሚሄዱበት ሰዓት እንከን ይገጥማቸዋል። ያ እንዴት ነው የሚፈታው? እሱ ላይ ነው እያወራን ያለ ነው። ክብራትና ክብራን እንደነገርኳችሁ እኔ አንድ ነገር ጀምሬያለሁ። ኢትዮጵያ ምድር ላይ በሚደረግ ፖለቲካዊ ውይይት ፖለቲካን በብሔር አተነትንም። እዛ ሀገር ላይ እስከተደባደብክ ድረስ ሁሉም ኢትዮጵያዊ የመተንተን መብት አለው። የኛን ብቻ እንተንትን ምናምን ብለህ አጥር አስፈላጊ ከሆነ እኔ ሙሉ ቤቱን የኦሮሞ ልጆች ላደርግ ይችላሉ። አይ ዶንት ኬር። አንደኛው እንደ ብልጽግና፣ አንደኛው እንደ ፋኖ፣ አንደኛው እንደ መለሌ እርስ በርሳችን ልንተነትን እንችላለን። ወይ ሙሉ አማራ ሊሆን ይችላል፣ ወይ ሙሉ ስልጤ ሊሆን ይችላል። አንድ ነገር ግን አምናለሁ፣ ኢትዮጵያ ምድር ላይ የሚደረግ ማንኛውም ብትኖሩ ጥሩ ነው፣ ባትኖሩም ችግር የለውም። ግን ማንኛውም የፖለቲካ እንቅስቃሴ ጦርነት በሁላችሁም መተንተን አለበት። የሁላችንንም ሰላም ነው እያናጋን ያለው። እኛ ነው ለማስተዳደር እንመጣለንም እያለው። ስለዚህ ሁላችሁም መሳተፍ አለባችሁ። መሳተፍ አለባችሁ ግን ደግሞ ሲባል አሁን እንደ ቅድሙ ልጅ አየር ባየር ነጋዴ ዝም ብሎ የሚያወራው ነገር ግራ የገባው ልጅ እንደዛ ሪኩዌስት እንዳትልቁ። በተረፈ ግን ሁላችሁም ከዳሰነችና የአንጋቶምና ከየትምና ኢትዮጵያ ምድር ላይ እስካለ ኢትዮጵያ እስከሆንክ ድረስ በኢትዮጵያ ጉዳይ ላይ እኔ ቤት ገብተህ የመተንተን ሙሉ መብት አለ። የእኛን አተንትን የእኛን ተንትን የሚባል ነገር የለም። በግል ጉዳይ ማንገባው በሚስት ወይ በቤተሰባዊ ጉዳይ ብቻ ነው። በተረፈ አገሬ ላይ እስከተደባደብክ ድረስ አገራችን ላይ እስከተደባደባችሁ ድረስ አገራችን ላይ ፖለቲካ ፓርቲ መስርታችሁ 4 ኪሎ እንመጣለን እስካላችሁ ድረስ ሁሉም ሰው የመተንተን መብቱ ይጠበቅ ነው። ኢቭን ክልላዊም ፓርቲ ብትሆን ራሱ ክልል ውስጥ የሚኖሩ ሌሎች ብሔሮች አሉ። ስለዚህ ይሄን ማወቅ አለብን ለማለት ያለው። አንተ የከልብ አመሰግናለሁ። ወደ ሊበን ሊድ ሌሎቻችሁ ታፕታፕ አድርጉ። ከልብ አመሰግናለሁ። ታፕታፕ እያደረጋችሁ ላላችሁ ቴዲ አመሰግናለሁ። መጀመሪያ በአስተያየት ልጀምር። ቅድም ዋንጋሪና አጠገቡ ያለው ልጅ ሲወያዩ ዋንጋሪ አሁን የኢትዮጵያ ኃይል እነ ጻድቃንን ይዞ እነ ጌታቸውን ይዘዋል፣ የትግራይን ህዝብ ውስጥ ገብቶ የፈለገውን ማድረግ ይችላል ብሎ አስተያየት ሰጥ ነበርና መከላከያ ሰራዊት የነ ጌታቸውንም ወይም የነ ጻድቃንን እገዛ የሚፈልግ አይመስልም። ምክንያቱም እኔ እንደውም ትግል ሲባል በሁለት አይነት ነው ማየው። አንዳንዴ ውስጥ ገብተህ መታገል አለ፣ አንዳንዴ ደግሞ ፍሮንት ላይ ገብተህ የራስህን መስመር ይዘህ ትታገላለህ። እንደውም ትግራይ ላይ ጦርነት
መንግስት የኢትዮጵያ መንግስት የሚያደርግ ከሆነ ከዛ መጥተው ከመንግስት ጋር ያሉትን ሰዎች ጋር ጥንቃቄ ካላደረገ በደርግ ሰዓት ምናስታውስ ከሆነ እኔ አስታውሳለሁ፣ ብዙ ልጅ አይደለሁም፣ ወደ 50ዎቹ ውስጥ ነኝና ትግሬ ጀነራሎች ነበሩ ለደርግ ኢንፎርሜሽን እየሰጡ ደርግ እንዴት ሲመታ እንደነበር እናውቃለን። የግድ እነሱ ስለመጡ የመከላከያ ሰራዊት ጉልበት ያገኛል ብሎ ማሰብ ዋንጋሪ ስህተት ነው ብዬ አስባለሁ። ጉዳትም ሊኖረው ስለሚችል በዛኛውም ሳይድ ማየት ስላለብን ማለት ነው። ስቀጥል አቶ ይርታቸው ስለ ጥምዶ ምናምን ያወራሉ። እኔ የሚገርመኝ የማቴማቲካል ህግ ካልተቀየር መሰል በስተቀር ፓራላል ላይን ላይ ያሉ ሰዎች እንዴት እንዲገናኙ እንደሚችሉ አላውቅም። ፋኖን ህዋትንና ኦላ በምን ስሌት ተጣምደው ምናልባት አገር ለማፍረስ ከሆነ አዎ እንደውም ምን ትዝ አለኝ አንድ ጊዜ አዋሳ ሊዊ ሆቴል በረከትን ታውቀዋለህ ቴዲ? እዛ ሆቴል ቁጭ ብለን ስንወያይ አንድ የሶማሌ ትልቅ ዘፋኝ ሐሰን አሊ ሰመተር የሚባል ዘፋኝ እዛ አልጋ ይዟል እና አወራ ነው ምን አልነው እንዴት ነው ሶማሊያ ምናምን ምን እንዳለን ታውቃለህ? ከመንግስት አልባለ መጥፎ መንግስት ይሻል ነበረ። መንግስት አልባ ሆነን ተበታተን ይሄው እኛ በያገሩ 100% ደግፋለሁ እና መጥፎ መንግስት ይሻላል ከመንግስት አልባነት። አሁን እዚህ ጋር የምታየው ነገር ፋኖ ነኝ ብሎ የገባውን ስትጠይቀው ምንድን ነው የተጣመራችሁት ስትለው እንዴት ነው እኛ ብልጽግና መጣል ነው ከዛ ስትለው የለውም እነኚህ የሚያስተካክል ቴዲ ማስተካከል ወይ ሚዩት አድርግ በደንብ ስማና ኖት ያዝና መጨረሻ ላይ ማስተካከያ ትሰጣለህ። የተከበሩ ይርታቸው ሚዩት አድርገው እና ቴዲ ማቋረጡ ካልቀረ ሊበን ይቅርታ አድርግልኝና ፋኖ ከሚለው ይልቅ የድርጅት ስም ስላላቸው ስም ውስጥ ያሉት አፋብን የሚባል ነው። ኦኬ አፋብን እያላችሁ ጥሯቸው። እነሱም እንደዛ ነው የሚፈልጉት። ኦኬ ቴንክ ዩ አያና ኦኬ አፋብንና እነኚህ ሰዎች ተጣምረው መጥተው ወዴት እንደሚጣመሩ አይገባኝም። ምክንያቱም የሶስቱም አስተሳሰብ የተለያየ ምናልባት ኢትዮጵያን እናፍርሳለን በሚለው ከተጣመሩ አይደል ነው። ግን አገር እንድትቀጥል አገር እንዲኖረን የምንፈልግ ከሆነ ከዚህ አይነት አስተሳሰብ ካልወጣን አማራ ተበደልኩ ይላል፣ ትግሬ ተበደልኩ ይላል፣ ኦሮሞ ተበደልኩ ይላል። ይሄ የጎጥ ፖለቲካን ካላጠፋ ነው ነገ አገር አልባ እንደምንሆን እርግጠኛ ሆነን ማውራት አለብን። ሰው አገር አልባ ለመሆን እንዴት ህይወቱን ይከፍላል? መንግስትን አፍርሰህ ከዛ ፕሮግራም ሳትይዝ ፕሮግራም ሳትቀርስ በምን አይነት መንገድ ነው አገሪቷን የምናስተዳድረው? ቅድም ስትጠይቀው የሆነ ገብቶ ነበርና የሆነ ልጅ እኔ ፋኖ ነኝ አፋብኃን ነኝ ያለህ እና ኦኬ እስኪ ምን ተስማምታችሁ ነው የተጣመራችሁት ስትለው ነው ለማውረድ ነው መንግስትን። ከዛስ መልስ የለውም። ወደ ህዝብ ይሄዳሉ። ህዝብና ህዝብን ለማስታረቅ ህዝብና ህዝብ እኮ አልተጣላም። እንደ ህዝብ የኦሮሞ ህዝብ ከአማራ ህዝብ ጋር ችግር የለበትም። እንደ ህዝብ የትግራይ ህዝብ ከወላይታ ብሔር ጋር ብሔር ችግር ያለበት ብሔር ኢትዮጵያ ውስጥ የለም። ችግሩ የፖለቲካ ነቀርሳዎች በብሔር ፖለቲካ ያበዱ። አንዳንድ ብሔር ውስጥ እኮ ስትወሸቅ የምታየው ነገር ራሱ ግራ ይገባሃል። የምታየው ነገር ራሱ ጥቁርና ነጭ ለመለየት ይከብድሃል። እና መጀመሪያ ራሳችንን ከብሔር በነጽር ውስጥ እናውጣ። ከዛ በኋላ ስለ ሀገራችን ይቺ ሀገር እንዴት ነው የምትቀጥለው የሚለውን ካልተወያየን መጨረሻው ምን ይሆናል የሚለው ጋር ታርጌት የሌለው ትግል ራሱ የሚያደርጉት አፋብኃም ይሁን ኦላም ይሁን ህዋት ያው አመጣጧም ሀገር ለማፍረስ ነው። 27 ይርስ የሰራችውን ነገር እናውቃለን። አሁንም ያ ርዝራዥ መጥቷል። እኔ አሁንም ከዛ ርዝራዥ ውስጥ የወጣ ኃይል ራሱ አዲስ አበባ መጥቶ አምኖ ያንን እንዋጋለን ወያኔን እንጥላለን የሚለው ኃይል ጋር ራሱ የኢትዮጵያ መንግስት የሚያደርገው ግንኙነት በጥንቃቄ ያልተሞላ ከሆነ ውስጣዊ ትግል ስልት ሊሆን ስለሚችሉ በጥንቃቄ እንዲታይ ነው እኔ ማሰምርበት። ምክንያቱም እነኚህ ሰዎች በትክክል ነው ወይ የመጡት? ምክንያቱም ሂውማን ቢንግ አትለየው ምን እንደሚያስብ ምን አስበው እንደመጡ ራሱ ልናውቅ አንችልም። ስለዚህ ከአፋብኃም ይምጣ ከኦላም ይምጣ
ከወያኔም ጋር ተጣልቶ ይምጣ መንግስት መዋቅር ውስጥ ከቶ ራሱን ኦፕን አድርጎ የሱን የወታደራዊ ስትራቴጂዎች የሱን የወታደራዊ ንድፍ ያለውን ወታደራዊ ብቃትና ቁመና ለነኚህ ሰዎች ራሱ ለመጡት ሰዎች ከዛ መጥተዋል ለተባሉ ሰዎች ኦፕንሊ ማሳየቱ ራሱ ነገ ዋጋ ሊያስከፍል ይችላል እንኳን ለማሸነፍ። ስለዚህ አገር እንድትኖር የምንፈልግ ከሆነ ሁላችንም በረጋ መንፈስ ምንድነው አገራችን ወዴት ነው የምትሄደው ምንድነው የሚያስፈልጋት የሚለውን ካልተወያየን ይሄ መስመር ላይ የማይገናኙ ኃይሎች 4 ኪሎ ከገባን በኋላ እንገናኛለን ከዛስ አገር ይጥፋ እና ኤርታቸውም አሁን እርሳቸው ትልቅ ሰው ነው ከኛ ታላቅ ነው ብዙ የዚህ አይነት ፖለቲካ ራሱ መከተል ራሱ አገር አጠፋለሁ ብሎ በቃ ኢትዮጵያ ትፍረስ ብሎ ማሰብ ራሱ ከምንም ከሃይማኖታዊ ማንግል ይሁን በሂዩማኒቲ ማንግል ይሁን ጥሩ አካሄድ ስላልሆነ እኔ የግድ ምናልባት እኔ አሁን ስሜን አይተ ኦሮሞ ስለሆነ ነው ልትለኝ ትችላለህ። እኔ በታሪክ አጋጣሚ ኦሮሞኛ ያለው ግን የዘረኝነት የዘቀጠ ዘረኝነትን አላካሄድም። አንድ ኦሮሞ ከአንድ አማራ እኩል መብት እንዲኖረው ፈልጋለሁ። አንድ ኦሮሞ ከአንድ ጉራጌ እኩል መብት እንዲኖረው ፈልጋለሁ። አንድ ኦሮሞ ከቴዲ ብሔር ከማንኪያ ብሔር ጋር ሁሉ እኩል መብት እንዲኖረው ነው የምፈልገው እንጂ ይሄ የአንድ የበላይነት የሚያስብ አስተሳሰብ ይዞ ነገ 4 ኪሎ እንገባለን 5 ኪሎ እንገባለን ይሄ የሚያስኬድ ስላልሆነ ሁላችንም በጥንቃቄ ለምንናገረው ነገር ፕሊዝ ተጠያቂነት ይኑረን። እዛ እየወደቀ ያለው እኛ ግማሹ አሜሪካን ሀገር ቁጭ ብሎ ግማሹ አውሮፓ ቁጭ ብለን እዛ የሚሞተውን ግራውንድ ላይ ያለውን ህዝብ እኛ በመናወጣው መርዝ ሲጋደል ሄዳ ትታኮስም ለምን አትሄድም? ከሲያትል አሁን ይታቸው ፋኖ እዛ ይታገላል ከምት ሄደ ለምን አትታኮስም? እዛ የደሃ ልጅ የትምህርት ቤት መክፈል አጥቶ ተቸግሮ ማዳበሪያ ተወዶበት ኑሬን እንዴት ቀይራለሁ ብሎ ለሚያስብ ወጣት የማይሆን መርዝ እዚህ ሆነን እየረጨን አገራችንን ባናፈርሳት ጥሩ ነው። ኢትዮጵያ አትፈርስም፣ ለዘላለም ትኖራለች። አመሰግናለሁ። ቴንክ ዩ ሊበን። ቅድም ይርታቸውን ለምን አትሄድም? ምን አልከኝ? ዋንጋሪ 30 ሰከንድ ሰጠኛለህ። ማረሚያ ሊበን አንድ የጠቀሰ አይ ቲንክ የተሳሳተ መሰለኝ የተረዳበት መንገድ 30 ሰከንድ ሰጠኝ ባብራራለት ብዬ ነበር። ሐሳቡ ኮረንት እንዲኖረው አይ ዞሮ ይመጣል፣ ችግር የለውም። በተራ ታስተካክሏል። ሜጀር የሆነ ነገር ካልሆነ ችግር የለውም። ይሄ ያካሄድ ነገር ካልሆነ ስላለመድን ማለት ነው። ሰዎች ቁጥር ምናምን ንግግር ወይ ስም ሊሳሳቱ ይችላሉ። ይሄንን አይነት የፖለቲካ ዳሜጅ እየፈጠሩበት ነው ያሉት። እዛ የቴዲ ሪዮት ፕሮግራም ላይ የተባለው ነገር አንደኛው በጣም ያሳዘነኝ በህዝብ ላይ ጉዳት ታደርሳላችሁ ተብሎ እየተከሰሳችሁ ነው እናንተም ነፃ በምታወጡት ህዝብ ላይ ብሎ ሲጠይቀው እና ይሄን ጉዳት ለሚያደርሱ ምን ኃላፊነት ወስዳችኋል ብሎ ደግሞ አጥብቆ ሲጠይቀው አንዳንዶችን እስራ አስረናል አለ። ቅጣቱ አንዳንዶቹ ላይ የመጨረሻውን እርምጃ ወስደንባቸዋል ይላል። ምን ማለት ነው? ይሄን ደግሞ ለህዝብ አንገልጽም ማለት ከውስጥ ቲፒኤልኤፍን የሚቃወም ካለ በርስቶች የሚሉት ነገር በራሳቸው በፖሊሲ የማይስማማ ካለ በዚህ ሰበብ አስባብ የራሳቸውን ሰዎች እየረሸኑ እንደሆኑ ተናገረ አስረስ ማረዳምጥ። ቴዲ ሪዮት ጋር ሄደው ሰዎች እዛው አብረዋቸው ሊታገሉ የወጡትን ወጣቶች እንደሚረሽኑ ያመነበት ሂደት አለ። ያ የ90% ክልሉን ተቆጣጥረናል ብሎ በኋላ ላይ ደቡብ ጎንደር ነው የደቡብ ጎንደር ላይ ያደረግነው ደቡብ ጎጃም ላይ ማለት እሱ ያው ልጆችም ሊተነትኑ ስለሚችሉ ሱስ መግባት አያስፈልግም። እነኚህ ኪ የሆኑ ስህተቶች እየሰሩ ነው። እነኚህ ኪ የሆኑ ጥፋቶች እያጠፉ በማህበረሰቡ እና ለዚህ ማህበረሰብ ተወልጄበታለሁ ጥያቄው የሚሉ አንደኛ ጥያቄዎቹ የዲሞክራሲ የእኩልነት የፍትሃዊነት ጥያቄዎች ናቸው። የአንድ ብሔር ጥያቄ አይደሉም። የመላው የኢትዮጵያ ህዝብ ጥያቄዎች ናቸው። የወላ ደጋፊዎችንም ሌሎቹንም እንላቸዋለን። የዲሞክራሲ ምህዳር ከሰፋ እነኚህ ጥያቄዎች ይመለሳሉ ነው አንደኛው ትልቁ ነገር። ግን አብሮ እየሰራቸው ያሉት ኃይሎች ምን አይነት ወንጀል እያሰሩት እንደሆነም ደግሞ አያውቅም። ፖለቲካዊ ጥፋት ካንሰር እያመጣበት ነው በማህበረሰቡ ላይ።
የነገስታት የሚባለውን በፊት የሚሉትን ትርክት በሱ አፍ እያስነገሩ ነው። የማይፈልጓቸውና እነሱን የሚጻረሩ ሰዎችን በውስጥ እያስረሸኑት ነው። አደባባይ ላይ ወጥቶ ለሱ አጃቢ መጫወትና ለአማራ ሐሳብ ያስመስሎ መሳል ጉዳቱ በኋላ መዘዙ ነው የሚታያችሁ። ዛሬ ሰው መሳደብ፣ ምላስ ማውጣት፣ ማንጓጠጥ አንደኛ ናችሁ። ምንም ችግር የሚለጠፍበት የለም። የፈለከው ልትል ትችላለህ። የምታስብ ከሆነ ለህዝብ ግን ጉዳት ያመጣባል። ይሄ ሰራዊታችን እንትን ስላለ ጀግና ስለሆነ 90% ምድርን ተንቀጠቀጠች፣ አዲስ ድሮን ሰራን፣ ሚሳኤል ፈጠርን፣ 4 ኪሎ በ30 ደቂቃ እንገባለን፣ ደመና እንጋልባለን ምናምን የሚለውን እሱን አዝናኑ። እሱ ችግር የለብን። በዛ ስራ የሚበዛብን ሰዎች ነን። ፈገግታ አንጠላም። አንድ ደቂቃ ቀረኝ አይደል? ፈገግታ አንጠላም። እንደዚህ ሳቅ የሚያስብሉ ነገሮች ብረትን በያይዳችሁ ምናምን ፔፐር ማሼም ስሩ፣ ተደበሩ። እኛ ችግር የለብንም። ድብልቅ ብላችሁ የምታደርጓቸውን ነገሮች እያየን መሳቅ ችግር የለብንም። ጠንቅ የሆነ በማህበረሰብ ላይ ሀገር አፍራሽ የሆነ ስራችሁን ግን መጠንቀቅ ያስፈልጋል። አሰላለፋቸው የሚታወቅ ነው። ከነ ቡርሃን ከኢስላሚክ ብራዘርሁድ ከሁቲ ከምናምኑ ከዚህ ከኢሳያስ ከይሄኛው ላይ ናቸው ያሉት። እሱ ራሱን የቻለ ኮኔቴሽን አለው። የመረጠ ሰው ማድረግ ይችላል። የዋለው ናችሁ ገንዘብ ለምታዋጡ ወንድሞች፣ በተለይ አሜሪካ፣ ዩሮፕ ለምትኖሩ ጥንቃቄ እንድታደርጉ መክራችኋለሁ። አመሰግናለሁ። ቴንኪው አያና። አንድ ሰው በራሱ ጊዜ ወይም ደግሞ ኔትወርክ ካላስወረደው በስተቀር ሪኩዌስት ለላካችሁ ሰዎች ተጨማሪ ሰው ማላስገባ መሆኔን በዚህ አጋጣሚ መናገር ወዳለሁ። ከዚህ በኋላ ማደርጋቸው ውይይቶች ማክሲመም ዛሬ እንደውም ብዙ አብዝቻለሁ። አንድ ሰው ተጨማሪ ማክሲመም በ6 ሰው ነው መሆን ያለበት የሚል እምነት አለኝ። ፍንትው ያለው ውይይት እንድታደምጡ ቀድሞ የመጡ 6 ሰዎችን እናስገባና ልክ ማስገባት ስንጀምር ከዛ እነሱ ደግሞ ሲወርዱ ቶሎ ቶሎ እንዲደርሳቸው ማለት ነው። በዛ አውድ ጠብቁ። 8 ሰው አንሞላም፣ 8 ሰው አልሞላም። ታፕታፕ እያደረጋችሁ ጠብቁ። ሌላው ከተሳካ ስም ያላቸው ፖለቲከኞች መምጣት ይፈልጋሉ ቲክቶክ ላይ። እነዚህ ሰዎች አንድ ከአፋን ኦሮሞ የሚናገር፣ አንድ ከትግረኛ፣ አንድ ከአማርኛ የሚናገሩ ናቸው። 3 ሰዎች ይመጣሉ። እንደዚህ ትልልቅ ሰዎች ሲመጡ ፖለቲከኞች ተቃዋሚ የሚሆኑ ከገዢው ፓርቲ የሚሆኑ እያስገባችሁ እነሱ የሚናገሩትን ከሰማችሁ በኋላ በጨዋነት ጥያቄ ትጠይቃላችሁ። መምጣት የሚፈለጉት የእናንተን ጨዋነትም ስላዩ ነው። ለዛ ከልብ አመሰግናለሁ። ማስታወቂያውን በቴዲ ሐዋሳ ቴሌግራም ቻናል ላይ ነግራችኋለሁ። እዛ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እነዚህ 3 ወይም 4 ፖለቲከኞች አንደኛውን አውቄዋለሁ፣ ሁለተኛው እስካሁን አልደረሰኝም። በሚመቻቸው ሰዓታችንን አስተካክለን በምንመጣ ሰዓት ጥያቄ የገባችሁ እንድጠይቁ ለማድረግ ሞክራለሁ። በቀጥታ ይህን በዚህ ላላችሁ በዩቲዩብ ሊንክ እየላኩላቸው ቢሆን ምንም ጥያቄ የለውም፣ ጥሩ ነው። ነገር ግን ቲክቶክ ላይ መለመድ አለበት። አሁን ማንም ተቀበለው አልተቀበለው ቁጥር 1 ፕላትፎርም ቲክቶክ ነው። ጎበዝ ፖለቲከኛ ቲክቶክን ካልተጠቀመ ሜንስትሪም ሚዲያ ላይ እና ዩቲዩብ ላይ ብቻ እንደዛ አይደለም። ህዝቡ ያለው እዚህ ነው። ፖለቲከኛ ህዝቡ ባለበት ነው የሚገኘውና ያን መርጠው ወደዚህ መምጣታቸው የበለ የሚያሰኝ ነው። እዚህ ውስጥ የሌለ የለም፣ ቲክቶክ ላይ የሌለ የለም። ጠቅላይ ሚኒስትሩን ጨምሮ ሁሉም የዓለም ላይ ያሉ የተባሉ ፖለቲከኞች የሚገኙበት ነውና ኢትዮጵያውያን ፖለቲከኞችም በተለይ የምርጫ ወቅት ስለሆነ ትክክለኛ ፖለቲካ ላይ ድምፅ ማግኘት ከፈለጋችሁ ሱፍና ከረባት አስራችሁ ቲቪ ላይ ብቻ ሳይሆን ቲክቶክ ህዝቡ ያለበት ቦታ ላይ መገኘት ያለባችሁ። በቃ ህዝቡ ወጣቱ ያለው ቲክቶክ ላይ ስለሆነ ይህን መጠቀም አለባችሁ ለማለት ያለው። ይመጣሉ ስለምተማመንባችሁ፣ ስለ ጨዋነታችሁ ስለመመሰክር ይህንንም እነሱ ስለተማመኑባችሁ እየገባችሁ አንዳንድ ጥያቄ ትጠይቃላችሁ። ለዛ ተዘጋጃላችሁ። ማስታወቂያውን በትዕግስት ጠብቁ ነው ለማለት ያለውና ቴንኪው ከልብ አመሰግናለሁ። እሺ ከአያና ቀጥሎ የምንሄደው ወደ ዋንጋሪ ነው። ዋንጋሪ እኔ ነኝ። ዋንጋሪማ ጥሮታ ውጣ አለኝ እኮ ከተናገርኩ በኋላ ጥሮታ ውጣ አለ እንትን አለኝ
አስወጥተኝ ስለነበር ሁለተኛ ስለገባው ነው። ኦ ይርታቸው ይርታቸው እኔን ሞት ይርሳኝ። አንተ ነህ እንዴ? አዎ እኔ ነኝ። ይርታቸው እኛ ዘር ያዕቆብ ነው። ለምን ይዋሻል? ይርታቸው ከኔ ራሱ ይቀድም ነበር ነው። እዛ አይልህም? ይርታቸው ዋንጋሪ መታሰር አለበት ለሚለው እኮ መልስ ለመስጠት እኮ የተዘጋጀ እኮ። እኔ ዋንጋሪ እያወራን የገባሁት ይርታቸው ነው። ስለዚህ ይርታቸው ነው እውነት መናገሩ ራሱ ያና በጣም ክሬዲት ይሰጠዋለሁ። ኤኒዌይ ምን አለ መሰለህ ሁሉም የፋኖ ትግል እንደበረታ 20 ወረዳ ያልኩት ጎንደር እንጂ መላው የአማራ ክልል አይደለም። ጎንደር ብቻ ከ20 ወረዳ ቀበሌ አይደለም ያልኩት ለዛ ነው። አሁን ትንሽ ያኛው 80% ወይም 90% አለ፣ ይሄ ደግሞ 20 ወረዳዎች አለ ነው ያለው። ነገር ግን አጠቃላይ ማጆሪቲ የአማራ ክልል በሙሉ በፋኖ ስር ነው ያለው። ምርጫም አይካሄድም። በየቦታው የሚሄዱት የሚንቀሳቀሱበት ቦታ የላቸው። ስለዚህ መከነ ማለት ነው። መከነ እንግዲህ ደረቀ። የምርጫው ጉዳይ በትግራይ አይካሄድም፣ በኦሮሚያ ውስጥ አይካሄድም። እንግዲህ አዲስ አበባ ብቻ ነው የሚሆነው እና እሱን እንግዲህ በእናንተ ትርክታ ሳይሆን በእኛ ታሪክ ነው አሁን እያወራችሁ ያላችሁ። የእኛ ኃይል ለእኛ ደግሞ ማዘን ጀምራችኋል። እንደዚህ ከጽምዶ ጋር እኔ አንደኛ ደግሞ ጽምዶ ጋር ይሰራል ብሎ ተናገረ። እኔ ከጽምዶ ጋር እንሰራለሁ ብዬ አላቅም። እንዳልከው ምንም ያገናኝ ነገር የለም። በዓላማ እንገናኝም። እኛ ኢትዮጵያውያንን እነሱ ኢትዮጵያን ለማፍረስ እንደሚታገሉ ከ40 ዓመት በፊት ጀምሬ ነው የማውቃቸው ህወሓቶች። ስለዚህ እነሱ ከኤርትራ ጋር ጽምዶ የፈጠሩትን እናንተ በፋኖ ተሸነፍነ ለማለት ጽምዶ ፈጥረዋል ብላችሁ ታወራላችሁ። ማውራት የሚከለክላችሁ ሰው የለም። ቆይ ለማጥራት ይርታቸው ደቂቃን ፖዝ ላድርግና ለማጥራት ያለ ጀነራል ተፈራ ማሞ መሪህ ነው መሪህ አይደለም? መሪህ ነው። ጀነራል ተፈራ ማሞ ዛሬ ሱዳን ላይ ከገብረ እግዚአብሔርና ከሻዕቢያ አመራሮች ጋር ካርቱም ላይ ተገናኝተዋል። እሱን ፎቶ አይተሃል? የድሮ መልኩ ያንን የድሮ ኢትዮጵያ መከላከያ የነበረው ልብስ እንደለበሰ ቆርጦ ቀጥል የተደረገ ፒክቸር ነው። እኔም አለኝ። ስለዚህ አንደኛ በራሱ ፒክቸር ወስደህ እኮ ሌላ መለጠፍ ትችላለህ። የእሱ ፒክቸር አሁን እንደሆነ አድርገህ ማስቀመጥ ትችላለህ። ከሌሎቹ ጋር እንትን የማይሰራ ዲዛይን ሱዳን ላይ መገናኘታቸውን አልሰማም? እነ ማርቲን ፕሎት መጻፋቸውን አልሰማም? ነገር ጀነራል ያለው ሸዋ ነው። ቤት አልፎ ነው። ምን ቦታውን ስለማታውቁት እኮ ነው። ርቀቱ ራሱ ጉግል ብታደርገው በየትኛው መከላከያ የታለ ፋኖ የታለ ቤት አልፎ ሄደ ከዛ ድረስ ብላችሁ ማሰብ ያቀታችሁ የኢትዮጵያ ፖለቲከኞች እኔ ምን ያህል ደካማ ትውልድ እንደተፈጠረ ነው የሚያሳዝነኝ። አንደኛ ርቀቱ የት ነው? ሱዳን ይርታቸው አካባቢውን 89 በመቶ ከተቆጣጠርክ ለማንኛውም ወታደራዊ ግንኙነት እኮ ሱዳን አይደለም አሜሪካም ደርሶ መምጣት ይችላል። በምን መውጫ አለ አይደል? ኮሪደር ተቆጣጥረ እንደ 80 በመቶ አካባቢ ኦኬ ፕላን አለ እንትን የሚለው አንደኛ ለምን ታዲያ በዚህ ተስማማን ብለው ለምን አላወጡም? ኖ ጥያቄ እኮ ነው የምጠይቀው። መገናኘታቸው ጥቅም ከተገናኙም ከሰሩም ተስማምተው የሰሩት ነገር ካለ ወሰየ ነው ዲፕሎማሲ። ወያኔ ወልቃይት አልፈልግም፣ ራያ አልፈልግም፣ መተከል ክልሉ እንዲፈርስ የድሮ የነበረችው ትግራይ ይዤ በኢትዮጵያዊነት ደግሞ የትም ኢትዮጵያ አለው ካለ ኢትዮጵያውያን ናቸው እኮ። ኦላም እንደዛ ካለ እኮ ኢትዮጵያዊ ነው። ሌላ ያሉትን የተበታተነ ኃይሎች በኢትዮጵያዊነት ጸንተን በዚህ እናጽዳ፣ ተባብረን እንስራ ብሎ እኮ ለወደፊትም እኛ ስልጣን ስንይዝ እኮ ከማንም ኢትዮጵያዊ እኩልነት ለማምጣት ነው የምንሰራው። በዛ እኛ በምንፈልገው መልክ አንድ አጭር ጥያቄ ልጠይቅህ። ቆይ ይርታቸው እኔ ጥያቄ ማበዛብህ ለሌላ ሳይሆን ብቃት ያለ ፖለቲከኛ ስለሆንኩ ነው የምትጠይቀውም ለዛ ነው። የበለጠ እንድታብራራ እድል ይሰጣል። በነገር ላይ እራሳችሁ በምትሉት
ይህን ብዙ ጊዜ የምንጠይቀው ጥያቄ ነው። ራሳችሁ በምትሉት ባለፉት 27 ዓመታት ወያኔ የአማራ ህዝብ ላይ በደል ፈጽሟል ብለህ ታምናለህ? አታምንም? አምናለሁ። ቴንኪው። የአማራ ህዝብ ላይ በደል እንደተፈጸመ ካመንክ ያው ጄኖሳይድ ፈጽሟል ብለህ ታምናለህ? አታምንም? ይሄንስ ፈጽሟል። የኢትዮጵያ ስሟ ጠፍቷል። ጡቱ ተቆርጦ ቆረጠ ብሎ አፄ ምኒልክን ምስክር በሌለበት ሰርቶ ሐውልት ኦሮሚያ ክልል የኦሮሞ ወጣት እሱን እያየ እውነት መስሎ እየተቆጣ በአማራ ላይ እያፈናቀለ ነው የሚገኘው። ይሄ ሁሉ በደል ሰርቷል። እሺ አሁን አጭሩ ጥያቄ መስራትም ከቻለን እሰየው ነው ስትል ጄኖሳይድ ከፈጸመብህ በወንጀል ከምትከሱት ወይም ደግሞ ዘሄግ ልታቀርቡት ከምትፈልጉት አካል ጋር ተስማማችሁ ቢባል በምንድን ነው የምትስማሙት? እስኪ ንገረኝ እኮ። አልተስማማም ከሆነ ግን በፖለቲካ ብስለት ደርሶ ወያኔ ገለጽኩልህ እኮ ወያኔ ስህተት አጥፍቻለሁ፣ ለአማራ ህዝብ ያደረኩን ይቅርታ ጠይቃለሁ፣ ካሳ ክሳለሁ ስምምነት ስታደርግ እኮ ለወደፊቱም እነዚህን የነበሩ የጠየኳቸው ክልል ወደ ትግራይ ያስገባኋቸው በሙሉ ኦሮሚያ የሚባል ክልል የፈጠርኩትም ሌላ ክልል ፈጥሬ ኢትዮጵያ እዚህ ውድቀት ያደረግኩት ይቅርታ ጠይቃለሁ፣ ካሳም እከፍላለሁ፣ ለፍርድም መጨረሻው ፍርድ እቀርባለሁ ካለ እንደ ድርጅቱ ፍርድ የሚቀርብበት መንገድ ታመቻቻለህ። ነገር ግን የኢትዮጵያ መንግስት አንድነት ከፈጠረ ስለሚፈራ በቃ አንሰራም ብለህ ልትሸሽ አችልም። ስልጣን ስንይዝ እኮ ትግራይ ለብቻው አይደለችም ክልል ሆና ልትቀጥል፣ ከኤርትራ ጋርም ግንኙነት ልትፈጥር አችልም። ከአዲስ አበባ ከገባው የፋኖ አመራር ነው መፍጠር ያለባት። ከዚህ በፊት እኮ ኢሳያስ ነግሮታል። ወያኔ ኑ ብሎ ሲጠይቁ ለምንድን ነው እንትና የሞተው አባይ ፀሐዬ በትግርኛ አድርገው የተናገሩ በከውት እዚህ ለኛ በቋንቋ እንኳን አንድ የምንናገረው መተው ለምን አንድ ከኛ ጋር አይነጋገሩም ሲል ምንድነው ያለው? እኔ ከክልል አልናገርም ከፌደራል መንግስት ነው ከሀገሪቱ ከኢትዮጵያ መሪ ነው የምነጋገረው ብሎ የኢትዮጵያ መንግስት ነው የተነጋገረው። ነገር ግን የኢትዮጵያ መንግስት ትክክል ስላልሰራ አሁን ያንን ድሮ የተወውን አሁን ከክልል መስማማት ፈጥሯል። ለምን? አንደኛ ደጀን ነው። በትግራይ ካልተሻገረ ኤርትራ ሄዶ ሊወር አይችልም ሻዕቢያ አሜን አብይ አህመድ። ሌላው መጀመሪያ የአማራ ክልል ጀነራል ተፈራ ማሞ የሚወቀስበት በአማራ ክልል ተጉዞ ነው አብይ አህመድ ትግራይም ኤርትራ የሚገባው። መጀመሪያ የአማራ ክልል ተቆጣጥሮ ነው። ካልተቆጣጠረ ከአማራ ፋኖ ጋር ትግል እያደረገ መሄድ አይችልም ማለት ነው። ስለዚህ እንወጋዋለን ያለበት ምክንያትም የኛ ሳይጨርስ ወደዛ መሳይል አልፎ እንኳን ተሸለኮ ወቤድ ወደኛ እነሱን ካጠቃ ስለሚመጣ እኛን ይወጋናል፣ እኛም እንወጋዋለን፣ ኃይሉ አዳክመን እዛ እናስቀረዋለን፣ እኛ 4 ኪሎ እንገባለን ማለት ነው። ሌላው ምን አለ መሰለህ ቅድም የድሮ የነበረው 4 ዓመት ወይም 3 ዓመት በፊት የነበረው ትግል የወያኔ ያኔ ኤርትራ ጠላታው ነበረች። በዚህ በወልቃይት ዝግ ነው በሩ፣ መተንፈሻ የላቸውም። ሆነ ቀረ ወደ አዲስ አበባ መሄድ ብቻ ነው የነበረባቸው። መኮሩ አልተሳካም፣ ተመለሱ። አሁን ግን መሸሻ ኤርትራ በሰላም ሄደው ጥገኝነት ከውጭም መሳሪያ የሚያገቡበት መንገድ አግኝተዋል። ከኤርትራ ጋር ስምምነት በመፍጠራቸው እንደገናም ተጨማሪ ኃይል ሱዳን ጋር ግንኙነት ፈጥረዋል። ስለዚህ ወያኔና ሻዕቢያ ሱዳን ሶስቱ እንኳን ጥምረት ከፈጠሩ ትልቅ ኃይል ገነቡ። እንደ ድሮ የምናስበው አይደለም። የኢትዮጵያ መከላከያ እኮ ፋኖ ባይኖር ኑሮ ስልታዊ አፈፍግ እያለ መሳሪያው እግሩ የጎተተ ታንኩ ያስረከበ ነው ወደ አዲስ አበባ ሲመጣ የነበረው። የፋኖ ትግል ሄዶ ነው መክቶ አሸንፎ ድምጥ ማጣቸው አጥቶ ወደ ትግራይ እንዲገቡ ያደረገው። ይሄ ምንድነው የምንወሻሸው? ለምንድነው ለኢትዮጵያ ሕዝብ የምናስብ ከሆነ አብይ እንዲቀጥል ሳይሆን ከአብይ የበለጡ መሪዎች ኢትዮጵያ ውስጥ አሉ። ብዙ ምሁራን ውስጥ ለውስጥ የሚሰሩ ምሁራን አሉ። ስለዚህ ሐሳብ አፍልቀን በሐሳብ ተማምነን ችግር አለ፣ ችግሩ እንዴት እንፈታዋለን? what the main point how gonna solve the problem inside the country ያለውን የችግሩ መፍትሄስ ምንድነው? what is ችግራችን መጀመሪያ ምንድነው ብለን ችግሩ ማወቅ መቻል አለብን። ችግሩ ካወቅነ በኋላ ነው መፍትሄው የምናገኘው። ችግሩ ሳታቅ አድበስብሰህ መፍትሄ ልናገኝ አልችልም። እውነቱ እኮ ይታወቃል። 20 ሚሊዮን የአማራ ህዝብ ኦሮሚያ በትብሎ በተከለለው አዳፍነህ ይዘህ ስትፈልግ ትገለዋለህ፣ ታፈናቅለዋለህ፣ ታሳደዋለህ። ለምን ይርታቸው ብሔርተኛ ሆንክ ልትለይ አችልም።
ከዛም አልፎ ተርፎ ወለጋ ሲገደል የነበረ ቀርቶ አማራ ክልል መጥተው ሴቶች ተደፈሩ። ከ2000 በላይ ሴቶች በኢንተርናሽናል ኮሚኒቲ ሁላ ተመዝግቦ ፕሩቭ የተደረገ መከላከያ እንኳን እየደፈረ እጅ በእጅ ተያዘበት ማስረጃ የተገኘበት ለወደፊቱ ወደ ፍርድ የሚቀርብበት መንገድ አለ። ስለዚህ አሁን እንቅፋት የሆነው ሚሊሻው ምናምን ወንድም ገለ ምናምን ሲል ነበር ዋንገረኝ። አሁን እኛ እንቅፋት የሚሆነ ደንጃ የጠረክ ካልሄድክ መሰናክል ይሆናል፣ ይጥልሃል። ማንኛውም አቢ ለማዳን ስርዓቱ ለማዳን የሚታገለን ለምን ወንድሜ፣ አክስቴ፣ አጎቴ፣ እናቴም ለምን አትሆንም? ካልሆነ ስራውን ሰክሰስል መሆን አንችልም፣ ማሸነፍ አንችልም። ትግላችን ከንቱ ነው የሚሆነው። ከከንቱ ነፃነት የምናመጣው ጠላታችን አማራ ይሁን ጉራጌ ይሁን እዛ ያለው ውስጡ የመጣውን ኃይል በሙሉ የመታን እያጸዳን ኃይላችን እየገባን እንደገና ትልቅ ገበያችን እኮ መሳሪያ የምናገኘው ከመንግስት ነው። ከአድማ በታይ፣ ከሚሊሻ፣ ከመከላከያ ሰራዊት መሳሪያ እየተቀበልን ነው። ከነሱ ጥይት መንግስት ሄዶ ከሌላ ሀገር ተበድሮ ያመጣዋል። በኢትዮጵያ ስም እኛ ተቀብለን በመንግስት እንወጋበታል። ስለዚህ የት እናገኛለን? ይህ ወንድሜን አብን ሊያስቀጥልን ዘላለም የአማራ ህዝብ ባራስ አድርጎ ሊመራ የሚፈልገውን ካልገደልኩ እንዴት አድርጌ ነው 4 ኪሎ ገብቼ ለመላው የኢትዮጵያ ህዝብ ተስፋ የሰጠነው እናሸንፋለን ብለን ጨለማ እንዲሆንበት እንደገና የኢትዮጵያ ህዝብ ቤቱ ተፈናቅሎ ጅብ ለምዶ የሰው ስጋ እየተበላ ጅብ ለምዶ አሁን በህይወት ያሉትን ወጣቶች እንኳን በሆነ ክልል ላይ አይቻለሁ። ልጁ ወደ ትምህርት ቤት ብቻው መሄድ እንደማይችል መንገድ ላይ እየቀማ እየበላ እንዳለ ኢትዮጵያ የሰው ስጋ ለምዷል። የኢትዮጵያ ጅብ አዳምጥ፣ መረጃው አዳምጥ። አማራ ብቻ አንድ ጊዜ እንደዚህ አይነት ነገር አቁም። ኢትዮጵያ ውስጥ የሰው ስጋ የሚበላ አይነት ወሬ ምን አይነት ወሬ ነው? ጅብ እኮ ነው እያልኩ ጅብ ነው እንዴ የምትለኝ? አዎ ጅቡ ለምዶ ህፃናት ወደ ትምህርት ቤት ሲሄዱ እየያዘ እየበላ ለምዶ ጅቡ እኮ ነው እያልኩ ያለሁት። ሬሳው በየቦታው የሚሞተውን እየበላ አሁን ሰው ፈርቶ ጅብ ሰውን አይቶ አሸሽ። አማርኛ እኮ ነው እሱ ነው እኮ ችግር ዋነኛ አፍን የፈታበት ቋንቋ አማርኛ ነው። ይርታቸው ሌላኛው ቋንቋ አለ። አንተ ነው ያጣመምከው። በኔ ላይ ሲሆን ምላስ ስለሚረዝም ቶሎ ብለው ወደ ቸኩለ ወደዛ ገባ። እኔ ጅብ እያለሁ ጅቦች ሰው መብላት ስጋ ለምዶ እጅብን ያልከው እጅብ ስትል እኔ የታጀበ ነገር ነው መሰለኝ። ጅቦች ነው ያልኩኝ። እሺ ስለዚህ እንደ አሁንማ ምላሴ ላይ እኮ በቃ ትልቅ እንቅፋት ይሆን ካስቸገርክ እኔ አንተ ያልሆነ ደግሞ 2 ደቂቃ ጨምር ይላል። ይታ ሺህ ዓመት አይደል? 2 ደቂቃ ጨምር ይላል። አይ ይበቃኛል፣ የቀለልኩ ነው። ምን ችግር የለም። አሁንም እንትን እላለሁ። ፖላይት ሜን ፖይንት ምንድነው? ፖዚቲቭ በሆነ መልክ ከያዝኩ ትግላችን ተጠናክሮ አሁን ብዙ ሰዎች የማይወዱኝ አሉ፣ ግን የአማራ ትግል እያዳመጡ ነው ያለው። ቅን ሰዎች መሆናችን ከእውነት እድሜም ማንነትም እንደማይገድበን አማራ እየተወደደ ስላለ አሁን 60 ዓመቴ 61 ዓመቴ እየሄደ ነው። እኔ ትግል ከጀመርክ ነው ከተወለድኩ ቀን ጀምሮ ነው። እኔ የ60ዎቹ አልነበርኩም፣ የደርጋ ባለስልጣን አልነበርኩም። 60ዎቹ የሚባሉት እነ መራራ ጎዴና፣ እነ ለንጮ ባቴ፣ እነ ለጫው ምናምን እነሱ ናቸው። እነ ብርሃኑ ጁላ እነሱ ናቸው። ዋንጋሬ ከነሱ ጋር ከፍ ሊያደርገኝ ይፈልጋል። እኔ በዛ ሰዓት እኔ ብኖር ኑሮ ሌላ ነው። 60ዎቹ አንተን ከቤት አቅፈህ እየሞቅባቸው እየተዝናናባቸው እነሱ በውሸት የፈጠሩት ትርክት ይዘህ አሁን እኔም ወደዛ ልታስጠጋኝ ፈልገህ ከሆነ ተሳስተሃል እያልኩ ነው ያለው ወንድሜ። ትክክል አይደለም። ኦነስትሊ ስፒኪንግ ያ አያናም ልቡ ሳይቀር ተመልጧል። ጠጉሩ ተመልጧል፣ ልቡ ነው የቀረው። ስለዚህ እኔ ጠጉሬም አልተመለጥኩም። እሱም ህፃን ወጣት መስሎ በየቀኑ ስራ የለውም 24 ሰዓት ነው ቲክታክ የሚውለው። እኔ የሰራሁ ምኖር ሰው ነኝ፣ ጡረታ አልወጣሁም። ስለዚህ አትጨነቁ። አማራ ነፃ ሲወጣ እኔ የምፈልጋት የኢትዮጵያ ቴሌቪዥን ውሸት ያስተማረ የኢትዮጵያ ህዝብ በውሸት ንጉስ በለን መንግስት አምጥቶ የሚያደርገው የውሸት ፖለቲካ እሱን ይዘን ማስተካከል፣ እውነተኛው ታሪክ መጥፎ ማን እንደነበር
ለህዝቡ ለማባላት ሳይሆን እውነቱ ይዞ መማር አለበት። ወጣቱ እኮ አሁን እውቀት አንሶት አይደለም፣ ግን ዘረኛ ነው። እውነት አይነ አማራ እየሞተ የለም መከላከያ እስክታ የመታ በአማርኛ ፋኖ ያሸንፋል እያለ አልተሸነፈ አልተያዝም አለ ያሸንፋል ይላል። እንደዛ እያለ ያስጨርሰዋል። ርህራሄ ያለው ማህበረሰብ ስለሆነ እኮ ነው ማርኮ በህይወት የሚያሳየው ለቤተሰቦቹ እየላከ ገንዘብ እየሰጠ የሚልከው እኮ ኢትዮጵያውያን ስለሆኑ ለኢትዮጵያ ህዝብ ስለምናዝን ነው እንጂ እንደ ሌላው እኮ መድፋት አቁቶን አይደለም። ስለዚህ ህዝባችን ወገኖቻችን ናቸው፣ አትግደሏቸው፣ ለወደፊት ኢትዮጵያ መምራት ይችላሉ ብለን ነው እንጂ እያረዱ ከሚጥሉን ሰዎች የመጥ ማህበረሰብ መጣል እንደዛ ይቻላል፣ ግን አናደርገው። ኢትዮጵያ ይርታቸው። እሺ ደቂቃ አልቋል። እሺ ታንኪ ይርታቸው የሚጠላለ ግን አይ ዶንት ኖ ይርታቸው የሚጠላ ሰው ያለ አይመስለኝም እዚህ ቲክቶክ ላይ። ይርቴ ከልብ እናመሰግናለን። ይርታቸው ትንሽ ብቻ መሀል ላይ የምትናገረው ንግግር መሀል ላይ የምትጨምራቸውን አንዳንድ ህዝብን ምናምን እሱን በአጸያፊ ንግግር የምትገልጸውን ነገር ብቻ እሱን አስተካክል። በተረፈ በጨዋ ቋንቋ ሰዎችን ሞክ የምታደርግበት መንገድ በጣም ነው ሁላችንም የሚመቸን። ቴንክ ዩ ይርታቸውን ከልብ እናመሰግናለን። ከይርታቸው በኋላ ማን ነው? ዘራቆብ ነው። ዘራቆብ ወይኔ ያቸው እኔ ነኝ። ዋንጋሪ ነው መሰለኝ። ዋንጋሪ ነው። ኦኬ ዋንጋሪ ከሌለ ኧረ እኔ ነኝ። ኦኬ ዘራቆብ ከዛ ዋንጋሪ ሲያወራ ነበርኩ። አይ ኤኒዌይስ ምንድነው እኔ አያና ከሚለው ነገር ጋር በብዙ ሀሳቦች አልስማማም። እኔ አሁን ለምሳሌ አንዳንዴ እዚህ ቲክታክ ላይ የሚወራው ስፔሻሊ በብልጽግና በኩል ብልጽግና ልክ እንደውም ከዚህ በፊት ህወሓት በነበረበት ሰዓት ላይ እንደውም ሀገሪቷን በደንብ ኦፍኮርስ እሱ ህወሓት በሚፈልገው ወይ ሀገሪቷን በስነስርዓት ተቆጣጥሯታል ብዬ ያስባል። አሁን ግን ብልጽግና ከመጣ በኋላ ግን ሀገሪቷን በሚገባው ሁኔታ ተቆጣጥሯል። አሮን ቲንክ የተቆጣጠረ አይመስለኝ። አሁን የምናያቸው አርቲፊሻል ነገሮች አሉ፣ ብልጭልጭ ነገሮች፣ በተለይ አዲስ አበባ ዙሪያ ላይ ምናምን ብልጭልጭ ነገር ልናይ እንችላለን። ከዛ የዘለለ ግን በሀገሪቷ የመጀመሪያ የመንግስት ስራ ሀገሪቷን በሰላም አስተዳደር። ኢትዮጵያ ውስጥ ሰላም የሚባል